ቅዱሳን ሕያዋን ናቸው አይደሉም? ጥያቄ እሱ አይደለም 12 ነው ወጣው እኮ እናነበዋለን። እሱንም ቅዱሳን ሕያዋን ናቸው አይደሉም? ቅዱሳን ሕያዋን ናቸው አይደሉም? ወንድማችን በክርስቶስ ኢየሱስ ያምነው በስጋ ያረፉ ሕያዋን ናቸው አይደሉም? ወንድማችን ጥያቄ እሱ አይደለም። ለአምስተኛ ጊዜ አንተ መመለስ አለበት ወንድማችን። ጥያቄ ብቻ ማን አደረገ አንተ? ቅዱሳን ሕያዋን ናቸው ሙታን ናቸው? ንገረኝ ቶሎ በል። እሺ ጨርሰሃል ብዬ ነው አሁን ልቀጥል። ቅዱሳን ሕያዋን ናቸው ሙታን ናቸው? መልስ። እሺ አሁን ጨርሰሃል መሰለኝ ልናገር። እሺ የኔ ጥያቄ ቅዱሳን ሕያዋን ናቸው ወይስ ሙታን ናቸው? ወይ ሙታን ናቸው በለኝ ወይ ሕያዋን ናቸው በለኝ። ትልቅ ሰው የሚያደርገውን ነገር ተመልክቱ። እሺ አሁን ልመልስ። ጥያቄን ጨረስክ? እሺ ወረኛ አመሰግናለሁ። እሺ ጥያቄን መመለስ ስላቃተው ስለከበደው ስለማይችልም መጨረሻ ላይ ምን አለ? ወሬኛ ነህ አለ። ለምንድን ነው ወሬኛ ነህ አለኝ? ምክንያቱም ጥያቄን መመለስ ስለማይችል ነው። በጣም አዝናለሁ። እኔ ወሬኛ ልሁን ግድ የለህም። መልስ አላት የምትሏት ቤተክርስቲያን ግን እንደዚህ መልስ የሌላት መሆኑና ጥቅስ በማጣመም በማበላሸት እንዲያወናበደች መሆኑ በጣም ያሳዝናል። ፖዝድ የሆንከው ለምን እንደሆነ አላውቅም። ዳንዬ በቪዲዮ መውጣቱ እያወራን ተቋረጥ? አይ አልተቋረጥኩም። በቪዲዮ አመሰግናለሁ ስላስገባችሁ፣ በጣም አመሰግናለሁ። ውይይታችሁ ሰምቻለሁ፣ ደስ ይላል። ጥሩ ነው። የእግዚአብሔርን ቃል ስንማማርበት በመልካም ሲሆን ጥሩ ነው። ለዚህ ወንድሜ እስኪ በስማን ብለህ አማትብ። ሰው ቤት ሲገባ ዝም ተብሎ አይገባም። አማትብ ይቅርታ። ወደ ሌላው ፖለቲካው ይቅርብና ወንድሜ፣ ወንጌል አይደለም። ከዛ በኋላ ደግሞ ፖለቲካና ወንጌል እንለየው። እንዴት ዋላችሁ ይባል። እስኪ ተረጋጋና ታኒም። ከዛ በኋላ ደግሞ ሀሳቤ የማይጨረስኩ ገና እኮ ሰላም ልላችሁ እኮ ነው። ገና ሰላም ልላችሁ እኮ ነው። ሀሳቤን አልጨረስኩም። ኧረ ተረጋጋ። ኧረ ቆይ ሚውት። እሺ እግዚአብሔር ይስጣችሁ። መልካም እውነት ወንጌልን ሰው ሲሰብክ ደስ ይለኛል። እንደራሴ ማለት ነው። ብዙ ነገር ተምሬያለሁ ከእናንተ። ናታንዬ በቂጥ ምንድነው ትኩስ ሚጣ ላይ ተቀምጥ ነው እንዲህ ብለህ ተንከለከልክ። እኔ ከእናንተ ብዙ ነገር ተምሬያለሁ። መልካም ነገር አታስከፉኝ። ምናልባት እንደ ወንጌል እንኳን የፈለጋችሁት እንዴ ሙሉ ጴንጤ ክፉ ነው ብዬ እንዳስብ አታርጉኛ እንዴ። ጥሩ ነገር እኮ ነው እያወራችሁ ያላችሁት አይደል እንዴ? ጥሩ ነገር እናስብ። ሀሳባችሁን በሙሉ አይቻለሁ። ጥሩ ነው። አካሄዳችሁም አሪፍ ነገር ነው እንደ ወንጌል። ምናልባት ሁለተኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ደፍሮ የሚያነብልኝ ሰው ይኖራል ብዬ አላምንም፣ ግን ታነቡልኝ ያላችሁ። ሁለተኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ምንድነው ዳንዬ አውቶማቲክ ላይ አድርገው የለቀቀው ሰው አለ እንዴ? ኧረ ምን ሆነ ነው? ተረጋጋ የኔ ወንድም፣ ረጋ በል እስኪ ትንሽ። ወንጌል ነው ያልኩት። ጴንጤዎች ወንጌል ሲባል አትፍሩ። ለምን ወንጌል የምትፈሩት ጴንጤዎች? ኧረ በፈጠራችሁ አምላክ እንዴ! ጴንጤ መሆን ግዴታ እኮ ሲሆን ሁሉም ይገባል ማለት አይደለም ያልኩት። ልታወራ ነው እና ከየት ቤተ እምነት ይሆን የመጣው? እኔ ኦርቶዶክስ ነኝ። መቼው ጴንጤ ዛሬ 30 ዓመት ነው የመጣው። እኔ 31 ዓመት ሆኖኛል። ከጴንጤ በፊት ነበርኩ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በየትኛው ርዕስ ላይ ነው የማውራት ፍላጎት ያለ? ቅዱሳን ያማልዳሉ አማልዱም ባለው ጉዳይ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል። አሁንም እመቤቴ ሆይ እርስ በራሳችን በቅዱሳን ምልጃ ላይ ነው ማውራት የፈለከው? ስማኝ የእግዚአብሔርን ቃል። አሁንም እመቤቴ ሆይ እርስ በራሳችን እንዋደድ እለምንሻለሁ ይላል እግዚአብሔር ቃል። በቅዱሳን ምልጃ ላይ ነው ወይ ማውራት የፈለከው? አዎ ውይይታችሁ ሚያ ስለነበር ነው። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል እግዚአብሔር ቃል። በሱ ላይ ማስረጃ አለህ ማለት ነው በሱ ጉዳይ ላይ? አዎ ኦኬ ጎበዝ። አሁን ማርያም በሰማይ ሆና እንደምታማልድ ታምናለህ ማለት ነው? አዎ በደንብ ጎበዝ። ኦርቶዶክስ 31 ዓመት ሙሉ ኦርቶዶክስ ነበርክ? አዎ ማለት ጴንጤ የዛሬ 30 ዓመት አይደል የመጣው? እኔ 31 ዓመት ሆኖኛል። ጴንጤ ሳይኖር በፊት ነበርኩ። አዎ 31 ዓመት ነው። አይገርምም? የጴንጤ ታላቅ ወንድም ነው።
የጴንጤ ታላቅ የጴንጤ ታላቅ ወንድም ነው። አይገርምም? እሺ በጣም ደስ ይላል። የጴንጤን ታላቅ ወንድም አገኘን። እሺ ሜላይ ያለ መረጃ አትለኝም እንዴ? ወንጌል ላውጣል እንጂ መረጃ በለኝ። ቆይ አንድ አይ በጥያቄ እኛ ነን የምንመርጠው፣ አንተ አይደለም። ነው እንዴ? እናንተ ትጠይቃላችሁ እንጂ አትጠየቁም። አይ ማስረጃ ስታወጣ ለምንጠይቅ ጥያቄ ነው ማስረጃ የምሰጠን እና እዛ ላይ ነው የምናወራው። እሺ ታነቡልኛላችሁ። እሺ አንዴ ስሜት ያቱን ወዳጅ። እሺ እንኳን ደህና መጣ በድጋሚ። እሺ አሁን ማርያም በሰማይ ሆና እንደምታማልድ ጥቅስ ልትሰጠን ነው። እሺ ማስረጃ ምን ላውጣል? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አንብብልኝ። ከፍ አድርግና ብዙ ጴንጤዎች እንዲሰሙ አድርገህ ማለት ነው። ኦኬ እሺ አንብብልኝ ዮሐንስ። እሺ በደንብ ስሙ ጴንጤዎች። እመቤቴ ሆይ አሁንም አደራሽን ይህንን አደራሽን አዲስ ትእዛዝ አይልም እንዴ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ እርስ በራሳችን ነው የሚለው። እርስ በራሳችን እንድንዋደድ ነው የሚለው። እመቤቴ ሆይ አሁንም አደራሽን ይህንን የምጽፍልሽ አዲስ ትእዛዝ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ሌሎች ጴንጤዎች ያውጡት። ይኸው አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው የሚለው። ይዋሻል። እግዚአብሔርን እየዋሸ ነው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 የተበረዘ መጽሐፍ ይዞ እያጭበረበረ ነው። እንዳትሰማ እንዴ! ጴንጤ አዲስ መጽሐፍ እንዳሳተማችሁ አላውቅም። እኔ የበፊቱን ነው የማውቀው። እንዴ ሁለተኛ ዮሐንስ መልእክት ሌሎቹ ጴንጤዎች መጽሐፋችሁን እዩ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። እስቲ አንብበው። ይሄ ልክ አይደለም፣ የተሳሳተ መጽሐፍ እግዚአብሔር። ሁለተኛ ዮሐንስ መልእክት ምዕራፍ 1 እንዴ ምዕራፍ ቁጥር 5 እኮ ነው ያልኩህ የኔ አባት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እንዴ ሌሎቻችሁ እዩ መጽሐፋችሁን። ይሄን እየተሳሳተ ነው ያዘው። እግዚአብሔር ምስክሬ ነው የምነግራችሁ። ይሄው እኔ ሁለተኛ ዮሐንስ ላክላችሁ ከፈለጋችሁ። ይሄ ጴንጤዎች ሰሞኑን የጻፉት መጽሐፍ ነው። ያው ሁለተኛ ዮሐንስ መልእክት አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ ሌሎቻችሁ ግቡና እዩና ታዘቡኝ እኔን። ይሄ ጴንጤ እንደሚዋሽ በዚሁ እዩልኝ። እንደው ስለ እውነታ ስለ እግዚአብሔር ብላችሁ እውነት ክርስቶስን ካመለካችሁት እውነት አምላክ ነው ካላችሁ ይሄን መጽሐፍ ግቡና እዩልኝ። ይሄ ጴንጤ ሰሞኑን የጻፈው ይሄው ሰሞኑን የተጻፈ መጽሐፍ እግዚአብሔር እንደ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው እንጂ የሚለው እሱ እንዳለው አይደለም። ሌሎቻችሁ ባይብላችሁን ስልካችሁ ላይ ያለ ግቡና እዩ። እግዚአብሔርን ጴንጤዎች በቃ አብደዋል። ለመጨረሻ የማየው ይሄንን ነው። የመጨረሻ ላይ የላቸው። አማኑኤል ሆስፒታል እንለዋለን ቸርቹን ከእንግዲህ በኋላ ሌሎቻችሁ አሳዩኝ፣ ሌሎቻችሁ መጽሐፉን አሳዩኝ። እግዚአብሔርን አይልም። እግዚአብሔርን ይኸው ልሙ። እሺ ጥሩ። እሺ አሁን እሱ ከያዘው መጽሐፍ ቅዱስ ያነብልንና ከዛ እንቀጥላለን። ናታኒ በጣም የሆነ የጣደው ነገር እንዳለ እያየን ያለ ነው እና እሺ ናታኒ እግዚአብሔር አምላክ በሚያውቀው ይሄ መጽሐፍ ቅዱስ ሰሞኑን የተጻፈ ነው እንጂ ይኸውልህ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። እንደ ትእዛዙ የምንሄድ ዘንድ ይፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይህች ናት። ይኸው በቃሌ ነው። እውነት እግዚአብሔር በሚያውቀው የነገርኩ አንተ ያነበብከው መጽሐፍ ምን ያገናኘዋል ከማርያም ምልጃ ጋር? ምን ያገናኘዋል ወዳጄ? እንዴ እለምንሻለሁ እያለ አንተ እኮ ሲጀምር በትክክልም አላነበብከውም እኮ ቀየርከው። ምን ብሎ ነው የሚለምነው? ቀየርከው። በትክክል አንብብልኝና ይሄ ልክ አይደለም። መጀመሪያ አሁን ጊዜ አታባክን። በቃ ያንተን ተቀበልንህና ችግር የለም
ሌሎቹ ጴንጤ 368 ዛሬ ኦርቶዶክስ መሆን አለባችሁ። ጴንጤ ማለት ሁሉም እንዲሁ ሸጣሉ። ዛሬ ክርስትና ካልተነሳችሁ ሲኦል ነው የምትገቡት። እንደ እውነታው የማየው ይኸው ያን ብራዘር ብዙ ጊዜ ፎቶ ተነስተናል። ይቀበለኛል እኔ ውሸት ነው የሚቀበለኝ። አንተን ተቀበልኩ የምትለኝ ውሸት ትቀበለኛለህ። ውሸት እያነበብክልኝ ይታዘቡሃል። በእውነት ይታዘቡሃል። እግዚአብሔር ይፈርድብሃል። በሳምንት ውስጥ ስለአንተ ታያለህ። ወንጌል ዋሸት፣ የክርስቶስ ወንጌል ተዋሻለህ። እግዚአብሔር ስለአንተ ካላሳየኝ እኔ ሰው አይደለም። ወንጌል ታሻፍፋለህ። በራስህ ላይ ነው። አሁን የዛሬ ሳምንት የአንተን ቪዲዮ አላይም። እውነቱን የምነግርህ የዛሬ ሳምንት የአንተን ቪዲዮ አላይም። እግዚአብሔር ስለአንተ ይፈርድብሃል። ስለ እውነት የምነግርህ ወንጌልን ታሻፍፋለህ። አለማወቅህን ነው። እግዚአብሔርን ወንጌልን በማንሻፈፍ እናደኸኛል። ሁለት ወንጌል አለ እንዴ? አንድ ወንጌል አይደለ? እንደማመጥ ኦርቶዶክስ 80 አሐዱ ትቀበል። አንዴ አሁን አለማወቅህን ነው እያሳየን ያለው። 3 አሐዱ ይቀበላል። ያነበብኩልህ ፕሮቴስታንት 66 ይቀበላል። እኛ እናንተንም እኮ ወስደን ነው የምናምነው። እንዴ ምን ሆነሃል? ልክ አይደለም። ወንጌልን አታንሻፍ። ከወንጌል ውጪ ምንም የለም። ዩቱብ አድን ሲኦል ሲገባ ወንድሜ አትቀልድ። በዚህ በጣም ብዙ አወራ፣ በጣም ሰማን። አሁን ደግሞ ስማ፣ ያ ጎበዝ ቴንክ ዩ። ሶ እንደዚህ የሮት ስለሄድክ ምንም የምትቀይረው ነገር የለም። ስለ ጮክም ደግሞ የምትቀይረው ሀሳብ የለም። ሶ ሀሳብ እንድንረዳ ልክ ነኝ፣ ልክ አይደለሁም፣ እሱ መልስልኝ። ያነበብኩት ልክ ነኝ፣ ልክ አይደለሁም፣ እሱን ብቻ መልስልኝ። እኔ ሌላ አልፈልግም። ያነበብኩት ልክ ነኝ፣ ልክ አይደለሁም። እኔ ያነበብኩልህ ከመጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ምንድን ነው ካልከኝ አዲሱ መደበኛ ትርጉም ነው ያነበብኩት። ይኸውላችሁ ጴንጤ አዲስ የጻፈው ይኸው አዲሱ መደበኛ ጴንጤ አዲስ የጻፈው። ኦርቶዶክስ ይሄን አትቀበልም። ይሄ መጽሐፍ ቅዱስ ጴንጤ በሰሞኑ ያወጣው ነው። አትቀበልም ማለት በቃ። ስለዚህ ኦርቶዶክስና ጴንጤ ተለያይተናል። አትቀበልም ማለት ተለያይተናል። ጴንጤና ኦርቶዶክስ ችግር የለም። ይኸው አሁን ከኦርቶዶክስ ግድ የለም እኮ ቀስ በላው መረጋጋት ነው ያለብህ። ሌሎቹ ያንብቡ ከተቀበልከው ከዛ መጽሐፍ አውጣና ችግር የለም። ከ80 ያሉ ላንብብል። እኔማ አነበብኩልህ እኮ። እሺ እሱ ክፍል ይሄው ችግር የለም። በቃ በሱ ላይ እናውራ እኮ። አሁን መንፈስ እንደዚህ እንደሚያስቆጣ ይገባኛል። አንብብልኝ። ጴንጤው ከ80 ያህዱ አንብልህና ችግር የለውም። ከጴንጤው አንብብል ነው። ከ66ቱ ችግር የለውም። አንብብልኝ። ምን 80 ያስገባ? ስለ 80ው ምን ታውቃለህ? 66ቱን እኔ ስለማውቅ አንብብልኝ። ስለማነበልህ ነው። መንፈስ ነው ባይዘው እንደዚህ የሚያበሳጭህ እና አይዞ ማለት ፈልጋለሁ። ውስጥህ ነው እንደዚህ የሚሆነው። ይኸው ላንብብልህ። እንደዚህ ሰዎች ከቻላችሁ ኦርቶዶክስ ለመሆን ከነገ ጠዋት ብትዘጋጁ እንደ እውነታ ና ወዳጅ። እሺ እንደዚህ ይላል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ከመጀመሪያው ቆይ ብራዘር፣ ህፃናቱና ወዳጅ ህፃናቱን እንደ አዋቂውን ይህችም ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ የምጽፍልሽ አይደለም። ፍቅራችንም ይህች ናት። ኦኬ፣ ፍቅራችንም ይህች ናት። በእግዚአብሔርም ትእዛዝ እንድንሄድ ዘንድ ፍቅራችንም ይህች ናት። ቀድሞም በሰማችኋትም በዚያም ትሄዱ ዘንድ ትእዛዟ ይህች ናት ይላል። ቤታችን እንድንሄድ ማለት ነው። በእመቤታችን እንድንሄድ ሙሉ ቤቶች ስሙ። በእመቤታችን መሄድ እንዳለብን ወንጌል መስክሮልናል። እንደሱ አሁን በእውቀት ነው የምታወራው ብራዘር፣ በጩኸት አይደለም ብራዘር፣ አሁን በእውቀት ነው የምታወራው። እዚህ ክፍል ላይ ከማርያም ምልጃ ጋር የተገናኘ ምን ነገር አለው ነው ጥያቄ። ለምንሻለሁ አላት እኮ እግዚአብሔርን አይደለም ለምንሃል ያለው እመቤታችንን ነው። ለምንሻለሁ ምንድን ነው የለመናት? አንዴ እርስ በራሳችን እንድንዋደድ ክርስቲያኖች እርስ በራሳችን እንድንዋደድ ለምንሻለሁ አላት። ክርስቲያኖች እርስ በራስ እንድንዋደድ ለምንሻለሁ። ያው ነው እርስ በራሳችን እንድንዋደድ ለምንሻለሁ። ያው ክርስቲያንን አይደለም የሚለው ዞሮ ዞሮ ወንጌሉ። አይደል መረጃ ምንድን ነው? እንዳልሆነ መረጃ አሳየኝ ነው እያልኩኝ ያለሁት። ስላልሆነ ነው አሳየኝ። በግልጽ ላንብብልህ። አሁንም እመቤቴ ሆይ ይኸውልህ፣ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም። እንደ ትእዛዙ ምንሄድ ዘንድ ይህ ፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይህች ናት የሚለው
ይሄ ጴንጤው 66ቱ መጽሐፍ ነው። ስለዚህ እመቤታችን ለኛ ወስደናል። ጴንጤው ወዳጅ ቆይ አንዴ አረጋጋው። ትእዛዝን እየጻፈላት ያለው ለማን ነው? ለእመቤታችን። እመቤት የተባለችው ማርያም ናት። ስለዚህ ማርያም እርስ በራስ እንድትዋደድ ትእዛዝ ያስፈልጋት ነበር ማለት ነው። እርስ በራሳችን እንድንዋደድ እለምንሻለሁ ነው ያላት። ትእዛዝ እጽፍልሻለሁ አላት። ስለዚህ እርስ በራሳችን እንድንዋደድ እለምንሻለሁ ነው። አንዴ ላንብብል፣ ደግሜ ላንብብል። በደንብ ላንብብል። እሺ፣ ያው ሐሳቡን በደንብ ስማው። አሁን ሳትሮጥ ማለት ነው። ያው እሺ፣ እጅግ ደስ አለኝ ትእዛዙን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አግኝቻለሁና አላት። እሺ፣ ቁጥር 4 ስለ ልጆቿ ያወራል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ ቆይ አንዴ እንደ ሕፃናቱን አብራዘ እንደ ሕፃናቱን ይህቺ ከመጀመሪያ በእኛ ዘንድ የነበረችው ትእዛዝ ናት እንጂ አዲስ ትእዛዝን የምጽፍልሽ አይደለሁም ይላል። እየለመናት አንዴ በደንብ ስማ ወዳጅ። አዲስ ትእዛዝ አይደለም የምጽፍልሽ ብሎ ትእዛዝን እየጻፈላት እንደሆነ እንዲዋደዱ እየለመናት እንደሆነ ይናገራል። ለማርያም ከሰዎች ጋር አንዴ በደንብ ስማኝ። አዲስ ትእዛዝ እርስ በራስ እንዲዋደዱ የፍቅር ትእዛዝ ማርያም ያስፈልጋት ነበር እያልክን ያለው? እኔ አላልኩኝም። እለምንሻለሁ ያላት እኮ ዮሐንስ እኮ ነው በግልጽ ቋንቋ። እኔ አላልኩኝም፣ ወንጌሉ ነው የሚለው። ጥሩ እኮ አሁን ማን ነው አይደለም ያላት? እኔ የጠየቅኩ ጥያቄ ማርያም ከሰው ጋር ማርያም ትለመናለች ብለህ ታዲያ ጴንጤ እኮ አታምንም ሲጀምር አይደል? ቆይ አንዴ እንዳልሆነች ላሳየህ እኮ ነው። ቆይ አንዴ አሁን ረጋ በላ። ስሜት አሳየኝ። እሺ፣ አንተ ያመጣው ጥቅስ ነው። አንተ ባመጣው ጥቅስ ላይ ዮሐንስ ምንድን ነው እያለ ያለው? ኦኬ፣ አዲስ ትእዛዝ አይደለም የምጽፍልሽ የቀደመውን ትእዛዝ ነው እየጻፍኩልሽ ያለሁት አይነት ሐሳብ በውስጡ እንድንዋደድ እያለ ሰው እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ወይ ነው ጥያቄ? እየለመናት ነው እኮ እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ያለው። አዎ እየለመናት ነው፣ ጽፎ እየለመናት ነው። እለምንሻለሁ ነው የሚለው እኮ ማርያም እርስ በራስ መዋደድ አለባት፣ የፍቅር ህይወት መኖር አለበት እያለ ለማርያም እየጻፈላት ነው እያልከን ያለው? አዎ እነሱ እንዲዋደዱ እመቤታችን እንድታማልድ ማለት ነው። ለምንሻለሁ አይልማ። ቆይ አንዴ ያው በደንብ ስማ። ሁለተኛ ይህን ጥቅስ እንዳታወራው ነው። በደንብ በማስተዋል ስማ። ይኸው ጸሐፊው ማን ነው? ጸሐፊው ማን ነው ወዳጅ? ዮሐንስ። እሺ ለማን ነው እየተጻፈ ያለው በአንተ አርጊውመንት መሰረት? አይ በወንጌሉ ሳይሆን ወንጌሉ የሚለው ለእመቤቴ ነው የሚለው። ታዲያ እመቤቴ ማለት ማን ናት? እመቤታችን ነቻ። ታዲያ እኛ ከእመቤታችን ውጭ ሌላ እመቤት የለም መቼው። እሺ ማርያም አንተ ሌላ ምትለምናት አለችህ እመቤት? አንድ ስሜት ያቱን ማርያም እመቤቴ ተብላ የተጠቀሰችበት አንድ ቦታ አሳይ። አንደኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ማርያም አይልማ እመቤቴ የተባለች የሆነ ሴት ነው እዚህ ጋር የሚያነሳው። ማርያም ናት ብለህ እያወራ ያለው አንተ ነህ። ያቺ ሴት ማነች? ያቺ ሴት? ልጆች አሏት። ማርያም ልጆች አሏት ብለህ ታምናለህ? ማነች? እስቲ አንተች የምታውቃት ዘመን ነች? በምን አወቃት? ልጆች አንድ ስሜት ያቱ ልጆች አላት እኮ ልጆቿ እኛ ነና ለዮሐንስ የአንተ ነህ አልተባልክም። አይሄው ስማ ዮሐንስ 4 ላይ ካነበብክ እንሆ ልጅሽ ነው ካላት በኋላ ምንድን ነው አሁን ያን እመቤቴ ማርያም እሱን እንደዛ አርጊውመንት የምትወስደው ማርያም ራሷ ማርያም ስለመሆኗ ሲጠቀስልህ እኮ ነው። መጽሐፍ አንድ ቦታ ላይ አለመሆኗ ምን አወቅ? አለመሆኗ መረጃ ምን አለ? እመቤታችን አለመሆኗ መረጃ ምን አለ ካንተ? ያለኝ መረጃ አንድም ቦታ ላይ ማለት ነው ማርያም ከስም ውጪ እመቤቴ ተብላ ተጠቅሳ አታውቅም። ማርያም ግልጽ ሆኖ በተጻፈበት አንዴ ብራዘር ያልተጻፈ ነገር እንዴት ትጠይቀኛለህ? አንድም ቦታ ላይ እኮ አልኩ እመቤቴ ተብሎ
ማርያም ተጽፋ አታውቅም። ሉቃስ ሲያነሳ የተባለ አይደል እንዴ? ማነኝ ታዲያ እቺ የምታውቃት ማነች? አንተ የምታውቃት አስረዳና አለበለዚያ ሰው ጠዋት ይጠመቅ ሄዶ ቤተክርስቲያን ሁሉም 300 ምናምን ሰው ኦርቶዶክስ በቃ ውሸታም ነው ማለት ነው። ጨዋታውን ድሮ ቀረው ናጅ ቆይ አንዴ ምን ይቀራል? እውነታ ነው እየነገርኩህ። አይ ጨዋታው ቀረ። ለዚህ እኮ ነው እያወራን ያለው። አንድ ክፍል ሲጻፍ የተጻፈው ክፍል የሆነ ወስደ የሆነ ቦታ ላይ ከተኸው ነው ምናምን ብለህ በግምት አትመሰርትም። መረጃ ስጠኝ አንተ እንዳልሆነ መረጃ ስጠኝ። መረጃ ሳሰጠኝ እኮ አንተ አትርጉምልኛ። የመጀመሪያው ጉዳይ ቆይ አንዴ የመጀመሪያው ጉዳይ የትኛውም የአዲስ ኪዳን ጽሑፍ ማርያም ስትጠቀስ የጌታና ስትጠቀስ እመቤቴ ተብሎ የተጠቀሰበት ቦታ የለም። ይሄው ተጠቀሰ እኮ አሁን ያነበብከው እኮ ተጠቀሰ እኮ። እዚህ ቦታ ላይማ የኦርቶዶክስ ግምት ነው። አንተስ ግምት ማን ነው? አንተስ ግምትክ ማን ነው? ማንን ነው ግምት የምታስቀምጠው? እኔ ስሜት ያቱን አሁን አየህ፣ እኔ ባልተጻፈ ነገር ላይ አልገምትም። የማታውቀው መጽሐፍ ቅዱስ ነው እንደ ዘምዞ አንዴ ወዳጅ፣ እኔ ገምቼ ዶክትሪን አልመሰርትም። እኔ ጴንጤ እሺ፣ ማነች ታዲያ ሳታውቅ የማታውቀው መጽሐፍ? እኔ ገምቼ ይኸው ጥሩ ነው። አየህ፣ እኔ ገምቼ ሮምና ነች ዳንያ እንዴ ሮምና ነች። በጣም ይሄንን በጣም ሮምና ነች ብሏል። ሮምና የሚለውን ከ66ቱ ከጴንጤ መጽሐፍ ያሳየኝ። ሁላችሁም ስሙ። በጣም አመሰግናለሁ። ሮምና ነች ብሏል። መረጃ ከጴንጤ መጽሐፍ ሮምና የሚል ምዕራፍና ቁጥሩን ነገር ሁሉም ህዝብ ይስማ። አይ ሮምናን እስካሁን አልሰማናችሁም። መረጃ ያለ መረጃ አልፈልግም። መረጃ አስተል ያለ መረጃ ነው አልፈልግም። ለመጨረሻ ጊዜ ተረጋጋ። ሚውት አድርገው አሸናፊ ሚውት አድርገው። መረጃ ለኔ። እሺ ለማንኛውም አመሰግናለሁ። እሺ አሳያለሁ። መረጃ አዘጋጅቻለሁ። አንተ መጀመሪያ ማርያም ነች ብለህ ደጋግመህ ተናግረሃል። ከ66ቱም አልልህም፣ ከ80ዱም አልልህም። ከቤተ ክርስቲያንህ መጽሐፍ ማርያም ለመሆኗ መጀመሪያ ማስረጃ ስጠኝ። ምክንያቱም መጀመሪያ አንተ ስም ጠርተሃል፣ ክሌም አድርገሃልና አንተ መጀመሪያ ቤተ ክርስቲያንህ ይሄንን ምንባብ ማርያም ብላ የተረጎመችበትን ማስረጃ ስጠኝ። ከዛ በኋላ እኔ ደግሞ ሮምና መሆኗን ከራሴ መጽሐፍ ማስረጃ እሰጥሃለሁ። እንዳይቀጥል ይኸው እዚሁ 66ቱ ላይ ጴንጤ በሚያነበው እኛ ኦርቶዶክሳውያን እመቤታችንን ሁሌ እመቤታችን ታውቃላችሁ። እናንተም ከ66ቱ ደግሞ ፈልጉና እመቤታችን የሚለው ሮምናን ነው የሚለው ከ66ቱ ይኸው ከኦርቶዶክስ መጽሐፍ ድንገት ከገባ ኦርቶዶክስ መጽሐፍ አውቃለሁ እንዲላለው ቃል ኦርቶዶክስ አይደለም አንተ ጴንጤ ነው። ከ66ቱ ብቻ መልስ ስጠኝ። እኔ እመቤታችን የሚለው ማርያም ነች፣ አለበለዚያ እናንተ ጎዶሎ ነው ማለት ነው የምታስቡት። እሺ ግድ የለህም። ስለ ትርፍ ንግግሩ ሁሉ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አሁን እኔ ግን እያልኩ ያለሁትኝ በጩኸት ነው ወይ የምታሳምነው? በጩኸት ነው የምታሳምነው? በምክንያታዊ በሆነ በመረጃ እያወራህ ነው ወይ? እሱን መጀመሪያ ሰው መረጃ ስጠኝ። ከጴንጤ መጽሐፍ ስጠኝ። ከ66ቱ ከሰጠኝ ራሱ እቀበልሃለሁ። በቃ ከ66ቱ ከጴንጤ እመቤታችን ማለት ሮምናን ነች የሚል ካለ እቀበልሃለሁ። ሙሉ ጴንጤ ይፍረድልኝ ዛሬው፣ አለበለዚያ ሁሉም ነገ ጠዋት ኦርቶዶክስ እንደሚሆኑ ነው የማስበው። አሁንም እየጮህክ ነው። በስማም በዚህ ጩኸትህ አይደለም እዚህ ጎረቤት ቲክቶክ ላይ ያሉትን ሁሉ ሰብስበህ ነው ወደ ለነገሩ ለነሱም ነው የምታወራው አይደለ? ሌላ ፔጅ ላይ ላሉትም ጭምር ነው በጣም የምትጮኸው። በነገራችን ላይ ጆሮአችን በጣም 351 ሰው አለ እዚህ ጋር ሙሉ እንዲሰሟችሁ ነው የምፈልገው። ውርደታችሁን እንዲሰሙ ነው የምፈልገው። ዛሬ ማን እንደሆነች መረጃ ስጡኝ። መረጃ ከሌላችሁ ተረት ተረት አልፈልግም። ጴንጤ ድሮም ተባኖባችኋል። በቃ እኮ የከሰራ ይሄው በጣም ትርፍ እያወራህ እንደሆነ ሰዎች እንዲታሰቡና አስተዳደጋችሁ ምን ያክል መረን እንደሆነ እንዲታይ ፈልጌ ነው ዝም እያልኩ ያለሁት። እሺ አልኩኝ እኮ መረጃ ሰጣለሁ አልኩኝ፣ መረጃ ሰጣለሁ። አንተ ግን መጀመሪያ ስም ጠርተሃል። ከዳኒ ጋር ስታወራ ማርያም ናት ብለሃል። እሱን መጀመሪያ ስም መጥራትህን እኔ ከ66ቱ አልልህም፣ ከ80ዱም አልልህም። ምክንያቱም አታገኘውም፣ የለህም፣ ውሸታም ነህ። አይደለም ከ66ቱና ከ80ዱ ከኦርቶዶክስ ከየትኛውም መጽሐፍ ማርያም የሚል አታመጣም። ምክንያቱም አንተ ስትናገር ስሰማ ነበር። ነውርህን ግን ተመልከተው፣ አስተዳደግህ ስድ መሆኑን ተመልከተው። አንተ ስትናገር ስሰማ አንተ ስትናገር ስሰማ ነበር። ኃጢአት ነው ስድብ። ጴንጤዎች መሳደብ እንጂ አታውቁም እንዴ? ምንድን ነው ስድብ? እሺ አሁን ሀሳቤን ልጨርስ። ነውርህ አደባባይ አታውጣው። አንተ ስትናገር ስሰማ ነበር። ሌላ ሀሳብ አትግባ። መረጃ ነው ፈልገው። እሺ ሚዩት ስላደረጉህ ያው አንተ አታደርግም።
ሚውት ስላደረጉህ ግን አመሰግናቸዋለሁ። ያደረኩት እኔ ነኝ ያደረኩት። ሚውት እንሰማ ፈልጌ እኔ ነኝ ያደረኩ። ይኸው አሁን ይኸው እኔ ነኝ ያደረኩ። ካላወራህ ምላስ ያብጥብሃል እንዴ? ካላወራህ ምላስ ያብጣል። ጴንጤዎች ከመሳደብ ውጭ አታውቁም እንዴ? መረጃ ስጠኝ። ከ66ቱ ጴንጤ ከሚያምነው መጽሐፍ መረጃ ስጠኝ ነው ያልኩህ። እኔ ለምን እንደምሰድብኝ እንዴ? ከሆነ በወጣ ይሻለኛል እንዴ? አትሳደቡ። ጴንጤዎች ስድብ እንጂ አታውቁም እንዴ? ተው እባካችሁ። እኔ እንደውም እወጣለሁ። ጴንጤዎች ስድብ እንጂ ምንም አያውቁም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ሙሉ ጴንጤ ተሳዳቢ ነው። የፈጣሪ ያለ። እሺ አሁን ጨርሷል። ለምንድን ነው እንደዚህ እያደረገ ያለው? ምክንያቱም እኔ መረጃ እሰጣለሁ፣ ቃል በቃል ያልኩት እሰጣለሁ፣ ግን ማርያም መሆኗን ከ66ቱ አላልኩም፣ ምክንያቱም የለውም። ከ80 አሐዱ አላልኩም፣ ምክንያቱም የለውም። ተመልከቱ፣ ሲያቋርጠኝ ተመልከቱ። እኔ ተገቢ ያልሆነ ነውረኛ ንግግሩን ሁሉ እስኪጨርስ ድረስ ዝም ብዬ ነው ስሰማ የነበረው። ጥያቄን እንኳን እንድጨርስ አይፈቅድልኝም። እሺ አሁን ልቀጥል። ከ66ቱ አላልኩም፣ ምክንያቱም የለውም። ከ80 አሐዱ አላልኩም፣ ምክንያቱም የለውም። ከቤተ ክርስቲያኑ ከፈለገው መጽሐፍ ማርያም መሆኗን አሳየኝ፣ ካለበለዚያ ውሸት ነው ያወራኸው። እኔ ግን የጠራሁትን ስም ማሳየት እችላለሁ፣ ማነች የሚለውን ማሳየት እችላለሁ ብያለሁ። ይሄ የመጨረሻ ጥያቄ ነው። ማርያም መሆኗን ማስረጃ ማቅረብ ካልቻልክ በግድ መኑኝ፣ እኔን መኑኝ፣ በቃ አይናችሁን ጨፍኜ ላታላችሁ እያልክ ነው በሚል ይይዘዋለሁ። ጨርሻለሁ። ዳኒ አይ አንተ እውነቱን አንተም አለመሆኗን እሱ ደግሞ መረጃ ይስጠኝ። አይ አለመሆኗን አንተም ንገረዋ፣ ሌላ ሰው ደግሞ ይስማ። አሁን እሱ ከዛ በኋላ ደግሞ እመቤት ያለመሆኗ መረጃ ይስጠኝና ማን እንደሆነች ደግሞ አውቃለሁ አላለ ይስጠኝ ማን እንደሆነች። በቃ ይኸው ሚውት አድርጌ ላዳምጣችሁ። አንተ መረጃ የለህም መጀመሪያ የለኝም በለኝና እኔ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እኛም እመቤታችን እንደምንል ታውቃለህ። አንተም ድሮ ልቦና ያውቃል፣ ሙሉ ጴንጤ ያውቃል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል። እኛ አሁንም እንለምናታለን። ስለዚህ እመቤታችንን አንተ እኛ ማንን ነው የምንላት? ሁሌ እመቤታችን አንዴ የምንላት ምን ሆናል? አታውቅም እንደ ይሄንን አንተ አላውቅም። አይ በቃ አንተ አዲስ ጴንጤ ትሆናለህ። እኛ ምን አገባን? ወይ ከሙስሊም ወደ ጴንጤ መጥተህ ሊሆን ይችላል። አዲስ ጴንጤ ትሆናለህ። ጴንጤዎች ሙሉ ያውቃሉ። እኛ እንዴ እመቤታችንን እኛ እመቤታችንን የምንላት። ይሄ ጥቅስ ለማርያም መሆኑን ማስረጃ ልትሰጠኝ አትችልም? የለኝም። አለመሆኑን መረጃ ስጠኝ። እኔ እኮ ሰጠው ለእሷ መሆኑን እኮ እመቤቴ ብዬ። አንተ ደግሞ አለመሆኗ መረጃ ስጠኝ። ስም አልተጻፈበትማ። አንተ ማርያም ማነች ታዲያ? ማነች? እስቲ ይህቺ እመቤት አልተጻፈበትም አይደል? ጎሽ ስሙ ብቻ ሙሉ ጴንጤዎች ስሙ። ዛሬ እውነታው ተጋለጠ። ማነች ታዲያ? ስም ካልተጻፈበት ማነች? የማታውቀው መጽሐፍ ቅዱስ ነው የምትከተለው አንተ። እሺ አሁን ማርያም መሆኗን ማስረጃ ስጠኝና የኔን አሳያለሁ ብዬ ለ16ኛ ጊዜ አውርቻለሁ። እሺ ማርያም መሆኗን ከአንድ ጀምሬ ላንብብልህ። አይ አንተ ያንተን ዲስኩር አይደለም የምፈልገው። ያንተ ዲስኩር ባሉ ጴንጤዎች ነገ ጠዋት ሁላችሁም ተጠመቁ። እግዚአብሔር በሚያውቀው መጽሐፍ ገልጬ አዘጋጅቻለሁ። ተጠመቁ ሙሉ ጴንጤዎች። እኔ እውነቴን ነው የምነግራችሁ ከነገ ጀምራችሁ። ስለዚህ ማስረጃ የለህም አይደል? ማስረጃ የለህም። መረጃ እየሰጠው የለም ይለኛል። አንተ አሰጠኝም እንደ መረጃ የመድኃኔዓለም ያለ ሙሉ ጴንጤ ውሸታም ተሳዳቢ። አመሰግናለሁ። አንድ እውነት የለም። የፈጣሪ ያለ እኔ ጴንጤ ቢሆን ዛሬ ነው የምጠመቀው። እግዚአብሔር ምስክሬ፣ እውነታ ምንም የለም። አሁን ማስረጃ ማርያም መሆኗን ማስረጃ እመቤቴ የሚለው ነው። አዎ። እሺ እውነትም አሳምኖኛል። እሺ እመቤትህ ያንተ እመቤታችን የዓለም ሁሉ እመቤት ነች። እሺ የዓለም ሁሉ እመቤት የቱ ጋ ነው? የዓለም ሁሉ እመቤት መሆኗን ያገኘኸው ማስረጃ እስኪ። ማለት ያው የጌታ እናት የዓለም ጌታ ስለሆነ እሱ የዓለም ሁሉ እመቤት የሚል አሳየኝ። ቶሎ በል። የዓለም ጌታ አይደለ ክርስቶስ? የዓለም ሁሉ እመቤት ነች። ሊሸነፍ ሲለውላችሁ እንዴት ሊሮጥ እንደፈለገ የጴንጤና ግን በዛው እያያችሁ ምናምን። አየህ እንደዚህ ማውራት ይቻላል። ልክ እንዳንተ ጮክ እያሉም ተገቢ ያልሆነ ነገር ማውራት ይቻላል። ግን እንዳንተ አንወርድም ብዬ ነው። ቅዱስ ሳታውቅ ዝም ብለህ ይዘህ ትዞራለህ። ማን እንደሆነ ሳታውቅ አንተ እንዴ ምን ሆናለህ? የማታውቀውን መጽሐፍ እንዴት ታምናለህ? አንተ ነህ የማታውቀውን መጽሐፍ የምታምነው። ማነች ታዲያ? ንገረኛ ማን እንደሆነች በመረጃ ሳይ። አንተ ቤተክርስቲያን አለቃ
የአንተ ቤተክርስቲያን ቅድም እንዳልኩት ምላስህ ካልተናገርክ ስለሚያብጥብህ መሰለኝ ተረር የምታደርገው። አትሳደብ። ጴንጤዎች ትንፋሽ ውሰድ፣ ውሃ ጠጣ። ነው ግን አትሳደብ። ይቅርታ አድርግልኝ እኔ ወንድም፣ ካስቀየምኩ ይቅርታ አድርግልኝ። አትሳደብ። ጴንጤዎች ከስድቦች እናንተ ነውረኛ ለምደነዋል። ለምንድን ነው የሚያብጠው ምላሴ? አያብጥም። እሺ አሁን የአንተ ቤተክርስቲያን ይሄንን ምንባብ ማርያም ብላ አልፈታችሁ። ይቺ ሴት ማርያም ነች አላለችም። አንተ በግድ መኑኝ ማርያም ነች የሚለውን እኔ ልንገራችሁ። እናንተ ወደ ቤተክርስቲያን መጣ። ቤተክርስቲያናችንን ሊያምናት ነው ደግሞ ወንጌሉን ጥሎ የፈጣሪ ያለ ጴንጤ አይደለም። ጆባ ነህ እንደ አንተ ጆባ ነህ ማለት ነው። ሃይማኖት የለህም። ፕሮቴስታንት ወክላ አውራ ስታወራ። ስለዚህ ማርያም እሺ ጨረስክ? አሁን አስተዳደጋችሁን እያሳየኝ ስለሆነ ነው። ለዛ ነው የምታገሰው። በዛው ወንጌል ስለምናነብ ነው። ኦርቶዶክሳውያን እናነባለን። ልጆቻችሁን እንደዚህ አታሳድጉ። ለማንኛውም ኢየሱስ ጌታ ነው የሚላል ጥቅስ ታወራለህ አንተ። እኛ ሺህ ነው የምንነግርህ ከፈለግ። ልክ ነው፣ ልክ ነው። እንደዚህ ባለ ስድ በሆነ መንገድ ነው የሚያሳድጓችሁ። ካህናቶቻችሁም እንዲህ ነው የሚያሳድጓችሁ። ልክ ነው። አትሳደብ። እግዚአብሔር ይገስጽ። አትሳደብ። ተረጋጋ። ስለመድኃኒዓለም ተረጋጋ። ልናገርበት እየለመንኩ አላወራም። ሳደባ እንዴ እኔ ስታዲያ ለምን ያለው እንዴ? ብትሰድበኝ እኮ ሰድባለሁ፣ ግን ያልሰድቡ እንዴ እንደዚህ ማድረግም እችላለሁ። አዎ እንደዚህ ልጆቻችሁን አታሳድጉ። ሌላው ደግሞ ብዙ ጊዜ በቪዲዮዎቼ ላይ አንድ መልእክት አስተላልፋለሁ። ልጆቻችሁን ከኦርቶዶክሳውያን ጠብቁ እላለሁ። ምክንያቱም እንደዚህ እንዳይሆኑባችሁ ነው። እንደዚህ እንዳይሆኑባችሁ ነው። ስርዓት የሌላቸው ዋልጌዎች፣ ሰው የማያከብሩ እንዳይሆኑባቸው ነው። ልጆቻችሁን ከኦርቶዶክሳውያን ጠብቁ። ብዙ ቪዲዮዎች ላይ እንደዚህ አይነት መልእክት አስቀምጣለሁ። ምክንያቱም ይኸው ፍሬዎቻቸውን እያየን ነው። ካስፈለገ ቅድም አንድ ነገር ተናግሬያለሁ። ምን ከላይ ከጳጳሳት ጀምሮ እንዴት ባለ መንገድ እንደሚሳደቡ ከጳጳሳት ጀምሮ ቪዲዮ ማሳየት እንችላለን። ቪዲዮ ከፍተን ማሳየት እንችላለን። መምህራኖቻቸው፣ ጳጳሳቶቻቸው ጭምር ተሳዳቢዎች እንደሆኑ። ስለዚህ ልጆቻቸው እንዴት ተሳዳቢ አይሆኑ? ምን ይገርማል፣ ምን ይደንቃልና ለማንኛውም ቅድም ያደረገው ምንድን ነው? አይናችሁን ጨፍኑ፣ እኔ ወደምፈልገው ልውሰዳችሁ ወይም ላሞኛችሁ ነው እያለ ያለው። እንዲህ ደግሞ እኛ ሕፃናት አይደለንም፣ ትልቅ ሰዎች ነን። የእግዚአብሔርን ቃል የምናነብ ሰዎች ነን። ይሄ መጽሐፍ ለማን እንደተጻፈ ታሪካዊ ዳራውን እናውቃለን። የነገሩንን ወይም የተጫነብንን ዝም ብለን የምንሰማና የምንከተል ሰዎች አይደለንም። እኛ ማንበብ የምንችል ማገናዘብ የምንችል የ21ኛው ክፍለ ዘመን ሰዎች ነን። ታሪካዊ ዳራ የሚባል ነገር አለ። እያንዳንዱ መጽሐፍ ለምን ተጻፈ፣ ለማን ተጻፈ፣ መቼ ተጻፈ፣ በማን ተጻፈ የሚለውን ሁሉ እንመለከታለን። ይህን ስንመለከት ከምናገኛቸው መልሶች ውስጥ አንዱ ለማን ተጻፈ የሚለው ነው። ይሄ ደብዳቤው ለተጻፈላት ሴት የተጻፈ ነው። ደብዳቤው የተጻፈላትን ሴት ሐዋርያው ምን ይላታል? እንዋደድ ዘንድ ምን እልሻለሁ? እለምንሻለሁ። ይሄንን እሱ እንዳለው እንደወረደ እንውሰደው። በዮሐንስና በማርያም መካከል አለመግባባት ወይም ደግሞ የፍቅር ጉድለት ነበረ ማለት ነው። ምክንያቱስ እንዋደድ ዘንድ እለምንሻለሁ እያላት ነው። አይዋደዱም ነበረ ማለት ነው። እባክሽ እንዋደድ ዘንድ እለምንሻለሁ እያላት ነው። ወደ ላይ ወደ ታች ያሉትን ነገሮች ስንመለከት ደግሞ ሌሎችም እንግዳ ነገሮች ጥቂት ቁጥር ነው ያለው። የአንዳንዱ ቁጥር መመልከት ይቻላል። ለማርያም የማይሆን ማርያም ከዮሐንስ ጋር በነበራት መስተጋብር የማይሄድ ነገሮችን እናገኛለን። ሩቅ አንሂድ በሚል ነው። ይህን ነው የምለው ዳንዬ። አንደው ይሄ እዚህ ላይ ሙዝዝ ስላለ ነው ጣልቃ የገባሁት። ይቅር በለኝ ወንድም አለ። እሺ ቴዳይ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ እንቀበል። አይኖ እኔ ለእኛ ቀላል ነው ባይዘው እዚህ ወጥቶ ለሚያወራ ሰው እንደዚህ አይነት ሰው ሲመጡ አንደርስታንድ እናደርጋለን። እታች ሆኖ የሚሰማ ሰው ግን በጣም ነው የሚያሳዝነኝ፣ እውነት ለመናገር በጣም ነው የሚያሳዝነኝ። እና አይዟችሁ ያው በእንደዚህ መልኩ ወንጌል መሰበክ ስላለበት የሚጮሁት፣ የሚበሳጩት፣ የሚናደዱት ለዘመናት በሐሰት የተነገራቸው በውስጣቸው ያለ ጩኸት ነው እና ያንን ነገር ሲያጡት ማስረጃ እንደማይሆኑ ስለሚገባቸው ወይ ካልጮሁ ወይ ካልተበሳጩ ወይ ካልተሳደቡ በስተቀር
ሊሆን አይችልም። እኛ አሁን ስለ ጴንጤ በጣም ብዙ ነገር ሲያወራ ሰምተናል። አልተናደርንም፣ አልተበሳጭንም። ምክንያቱም ያለው ነገር እኔን ሪፕሬዘንት እንደማያደርገኝ አውቃለሁ። እኔ እንዳልሆንኩ አውቃለሁ። እና የእሱ ግን ምን አለው ውስጡ ብስጭት አለው፣ ንዴት አለው እና መጽሐፍ ቅዱሳዊ ያልሆነ ትምህርት እንዳለው እያሳየ ነው ያለ ነው። እና ያው እንችለዋለን። አንዳንዱ ደግሞ ስፕሪትም ጭምር ነው፣ መንፈስም ጭምር ነው በውስጡ። በቃ ያ መንፈስ ሪቬል የሚያደርገው በእንደዚህ አይነት ነገር ነው እና እንችለዋለን። የአገልግሎቱ አንዱ ክንፍ ነው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ማለት ነው። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሪፖርት በጣም እየተደረገ ነው። ፔጂ ከቻላችሁ ሪፖርት አድርጉት። አይ ቲንክ ጊፍትም ጭምር ከልክሏል መሰለኝ አሁን አይደል? ሰስፔንድ ሆኗል እና እንደዚህ አይነት ሪፖርት እየጻፈ ነውና ቴንክ ዩ ያ ሼር አድርጉት፣ ሪፖስት አድርጉት። ተባረኩ። ያው የእሷ ስም ሲነሳ ሪፖርት ይኖራል። እሺ ሰላም አስፋው እንዴት ነው ራጄ? ሰላም አስፋው እሺ ሌላ ኦርቶዶክሳዊ አንድ ቁጥር ጻፉልን ፕሊዝ። ኦርቶዶክስ ሆኖ ማውራት የሚችል ኦርቶዶክሳዊ ካለ እሺ ሌላ ኦርቶዶክሳዊ እሺ ካልገባችሁ አጻፉ አንድ ቁጥር። እሺ ሰላም ማራናታ። እሺ ተመልሶ ወጣ። እሺ ሌላ ኦርቶዶክሳዊ ሪኩዌስት ላይ ብዙ ሰው አለና ሞዴሬተሮች እስቲ ውስጥ ገብታችሁ ቀንሷቸው። በጌታ ያልሆኑ ሰዎችን ቀንሷቸው፣ የሆኑትን ሰዎች ቀንሷቸው መለየት ስለማንችል። እሺ ሰላም ቢኤስአር ነው የሚለው። ሰላም ወንድሜ ቢኤስአር ሰላም አይሰማም ወንድም ማለት ቢኤስአር የመጨረሻ ደሪ አንድ ቁጥር ደጋግመህ ጽፈን ያስገባው ገብተህ እያወራ አይደለም። በብሎክ ልትሸኝ ነው ዳር። እሺ ያው ሰው ብሎክ አላደረገም፣ አንተን ግን ያው ብሎክ አድርጌ ያለው ብራት። እሺ ሌላ ኦርቶዶክሳዊ ካለ እንቀር። ሌላ ኦርቶዶክሳዊ እሺ ቤተክርስቲያናችን እንደው በዚህ ነገሯ በዚህ ትምህርቷ ትክክል ናት እና በዚህ ጉዳይ ላይ ከዚህ የተነሳ ኦርቶዶክስ መሆን አለባችሁ የምትሉት ጉዳይ ካለ ኤኒ ጉዳይ ማለት ነው። ኤኒ ጉዳይ ኦኬ፣ የትኛውንም ጉዳይ አስመልክታችሁ ቤተክርስቲያኔ ትክክል ናት እና የወንጌል አማኞች በዚህ ጉዳይ ላይ መሞገት አለባችሁ ብላችሁ የምታስቡ ሰዎች ካላችሁ አንድ ቁጥር ጻፉልንና እናስገባችሁ።
አይ ወንድም አለም አንተማ በቃ ኮዳጅ በቃ ከጩኸት የተረፈን ነገር ምንም የለም። አንተውን መስማት ቁጭ ብለህ መማር ነው ያለብህና ሶኛ ብለናታል መልስ አይሆንም። ብራዘር እናንተ ማለታችሁን አይደለም የጠየቅነው መጽሐፉ ይላታል ወይ ነው አይላት። እናንተ ትሏታላችሁ። መጽሐፉ ግን ማርያምን እመቤቴ ብሏት ጠርቷት አያውቅም አንድም ቦታ ላይ ማለት ነው። አንድም ቦታ ላይ ማርያም ተጠርታ አታውቅም። ኦርቶዶክስ ትላታለች። አዎ ምንም ጥያቄ የለውም በዚህ ቃል። መጽሐፍ ቅዱስ ግን ማርያምን አይላትም አይላትም። እናንተ ዮሐንስ ኦርቶዶክስ ስላልነበረ ማለት ነው። ዮሐንስ ኦርቶዶክስ አልነበረ። እሺ ሌላ ኦርቶዶክስ ካለ ግን እንቀበል። በማርያም ጉዳይ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ ትክክል አይደላችሁም፣ የወንጌል አማኞች እምነታችሁ ትክክል አይደለም፣ በዚህ ጉዳይ ላይ መሞገት ይችላል የሚል ኦርቶዶክስ ካለ እሺ መግባት ይችላል። እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልኝ። ወንድምነት ከተመለስክ ሰላም ልትለን ትችላለህ ካለ ሜላ ሐሳብ ካላችሁ ሐሳብ መስጠት ትችላላችሁ። እሺ ሰላም ጌች ሰላም ይሰማል? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ የኦርቶዶክስ እምነት ተከታይ ካለ እሺ ሰላም ጌች ዳንኤል ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? የወንጌል አማኝ ነኝ። ይቅርታ በሰት እሺ አስገባኝ ብለህ የጻፍከው በስተት ነው ወረደ ነው አስገባው ነው ያለው። አስገቡት ነው ያለው ያኛውን እንዴ? እሺ 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 ሌላ ኦርቶዶክሳዊ ተረኛ ሌላ ኦርቶዶክሳዊ የእውነት ሌላ ኦርቶዶክሳዊ የወንጌል አማኞችን በዚህ ጉዳይ ላይ መሞገት ይችላል የሚል የወንጌል አማኝ ካለ መግባት ይችላል። ቤተክርስቲያናችን ትክክል ናት፣ በእውነት ኦርቶዶክስ መሆን አለባችሁ በዚህ ጉዳይ የሚለን መምህራን ካላችሁ፣ ዲያቆናት ካላችሁ እንደዚህ አይነት ሰው ቢኖር ጥሩ ነው። ቢያንስ እንማማራለን እና ከጩኸት ባሻገር በፉከራኛ እኛ ብለናል የማይል ሰው ማለት ነው። ማስረጃ ቢያንስ ማቅረብ የሚችል ሰው፣ መጽሐፍ ቅዱስን ገልጦ መሞገት የሚችል ሰው ቢኖር እንዴት ደስ ይላል አይደል? እንዴት ደስ ይላል! በጣም ነው ደስ የሚለው። አንድ እድል ስጡት። አይ ምን ብለናል እኮ ነው፣ ማስረጃ እኮ የለውም። ቴዳ በጣም ታግሶ የጠበቀውና አይደል? በቃ ብለናል ነው ያለው። እኛን ብለናል። መጽሐፉ ይላል ወይ ነው ጥያቄው። እሱ ነው እኮ መጽሐፉ እሱን ነው የሚለው። መጽሐፍ ቅዱስ ይላል ወይ ነው ጥያቄው። አይልም። እነሱ ይላሉ፣ አዎ መጽሐፍ ቅዱስ ግን አይልም። እመቤቴ ብሎ ማርያምን አንድ ቀን ጠርቷት አያውቅም። በመደማመጥ ራሱ ለማውራት ቢፈቅድ ነው። በመደማመጥ አውቶማቲክ ላይ ቆር ለመሰማማት እድል እንሰጣለን። ተደማምጠ ስሜታዊ ሳትሆን በስርዓት የምታወራ ከሆነ እድል እሰጥሃለሁ። በኮመንት አሳውቀን። እሺ ሰላም ባሩ ሚውት ነህ እያወራ ከሆነ ወዳጄ ወንድም አለም እጁ ኪስ ውስጥ እኮ ነው። እንዴት ሚውት ያንሳው? ከባድ ነው። ቴዳ ነው ልጅዋል። እንዴት ላከ ታዲያ? ነው ስልኩም ኪስ ውስጥ ነው። ሪኩዌስት እንዴት ላከ? እሺ እንደማመጣለን ብሏል። እድል ስጠው። እሺ
እሺ ልኬልሃለሁ ናግባ ልኬልሃለሁ ናግባ መደማመጥ ከቻል ይቅርታ። እሺ መቼው ካስቀየምኳችሁም በጣም ይቅርታ። መቼው ተሳስቼም ሊሆን ይችላል። እናንተ ባሳባችሁት ሀሳብ ያው እኔ ምናልባት መረጃ እናንተ አላቀርብ ስላላችሁ ነው እንጂ እሱን ይቅርታ። እሺ በቃ ባለፈው ነገር ይቅርታ። ፕሮቴስታንት ልክ ነው ልክ አይደለም ወይ በሚለው ጉዳይ ላይ ጥያቄ መጠየቅ ትችላለህ ስላላችሁ ነው እኔ የገባሁት። ደግሞ አንደኛ ቆሮንቶስ 14 25 26 አካባቢ ላይ እንደዚህ ይላል፣ አንድ ሰው ልሳንን ቢናገር 2 ወይም ደግሞ 3 ተርጓሚ ሊኖረው ይገባል፣ አለበለዚያ ያው ሐሳቡ ከሰይጣን እንደሆነ ይናገራልና ብዙ ጴንጤዎች ፓራላላ ታራላላ ይላሉ። አሁን ጥያቄ ጠይቁ አላለም። ከሰይጣን ነው ከምንድን ነው? ጥያቄ ነው ጥያቄ ነው። እሺ 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 ስሜት ያቱን የምታወራው ስለ ጉባኤ ላይ ስለሚነገር የልሳን ነው፣ ግን ርዕሳችን ስለ ልሳን አይደለም። እና በደንብ እንደው ማውራት ከቻልክ ማለት ነው ማውራት ከቻልክ እድል ካገኘህ አይቀር ቤተክርስቲያናችሁ ስለ ማርያም በጣም ብዙ ነገር ዋሽታለች ብለን እናምናለን። በጣም ብዙ ጠየቁትን ጥያቄ መመለስ ይሻላል ወይስ ቤተክርስቲያንን መተቸት? መልሱን እኮ አላገኛችሁም አይደል እንዴ? እኔን አተቹኝ። እኔ የጠየቅኩን ጥያቄ ሰው ልሳን ሲናገር ተርጓሚ ይፈልጋል ይላል። ጴንጤ ሙሉ ልሳን ይናገራል፣ ግን ተርጓሚ የለውም። ከሰይጣን ነው ከሰይጣን አይደለም ነው ጥያቄ ጠየቅኩ። ለምን ሌላ ውስጥ ትገባላችሁ? መጽሐፉ አይልም። ሌላ ቦታ ላይ አልገባውም። ርዕሱ ስለ ልሳን አይደለም ወንድም አለም፣ ርዕሱ ስለ ልሳን አይደለም። ፕሮቴስታንት ስህተት ያለበት ትምህርት ካለ ጠይቅ አላልክም? አሁንም አይዞ ብራ አይዞ ወዳጅ አይዞ ስሜት ያቱን እያወራን ያለ ነው ስለ ልሳን አይደለም። ስለ ልሳን ማውራት ከፈለክ እንቀጥላለን። ስለ ልሳን ግን አላወራንም። ስለ ልሳን እንደሱ አይነት ሀሳብ አላነሳንም። የጠየኩ ጥያቄ ምንድነው? ቤተክርስቲያንህ በማርያም ጉዳይ ስታለች እያንን ያለን ስታለች ማርያምን በዚህ ደረጃ ላይ ማርያም ለትውልድ እያስተማር እሺ ይቅርታ እንዳልሳተች መረጃ ስለዚህ አንደኛ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እንደዚህ ይላል። እኔ በቃሌ ነው የማነበው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና፣ አዳምጥ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ነበረ። ጥያቄውን መጀመሪያ ድገመውና ከዛ ድገመው ጥያቄውን ድገመው መጀመሪያ ጥያቄውን ድገመው። ይኸውልህ አሁን ስለ ምልጃ አይደለ የፈለጋችሁት? በምልጃ ጉዳይ ላይ ነው ቤተክርስቲያን ተሳሳተች። የጠየኩ ጥያቄ ምንድን ነው ወላጅ? እኔ ስለ ምልጃ አልጠየኩም። አሁን እንኳን ስለ ምልጃማ ማስረጃ ስለሌለቀደም መንፈስ ቅዱስ እሺ እኔ አንዴ የእግዚአብሔር ቃል ነው። ችግሩ አትሰማማዬ፣ አለመስማት ነው እየጎዳ ያለው አለመስማት ነው። ህይወት ራሱ እንደዚህ ከሆነ በቃ ስለ እመቤታችን አይደለ ልመልስልህ እኮ ነው። አይደለም የጠየቅኩን ጥያቄ በደንብ ስማኝ። ቤተክርስቲያንህ ማርያም ከሞት ተነስታለች ብላ ታምናለች? መጽሐፍ ቅዱሳዊ ማስረጃ አለ ወይ ነው ጥያቄው። እሱ ነው። ጌታ እንደዚህ ብሏል፣ እኔ ዳግመኛም በምመጣም ሰዓት ከእናንተው መካከል ሞትን የማያይ አለ ይላል በመጽሐፍ ቅዱስ ላይ በግልጽ ቋንቋ ማለት ነው። ጌታ ከእነሱ መካከል ደግሞ እመቤታችን ነች ብለን እንወስዳለን። ይሄ ማመን አለማመን የእናንተ ፋንታ ነው። ነገር ግን እንደ መጽሐፍ ቅዱስ ደግሞ ምን እናምናለን? እኛ የሕያው አምላክ እንጂ የሙት አምላክ የለንም። ክርስቶስ የሕያው አምላክ ነን። እኛ ማንም ሙት አለ ነፍስ ሞት አንልም። ሁሉም ሰው ሕያው ነው በእግዚአብሔር ማለት ነው። በክርስቶስ ሁሉም ክርስቲያን ሕያው ነው፣ ኦርቶዶክሳውያን በተለይ። ስለዚህ ማንም የሞተ የለም። ግምት ነው። አይ ኖ ሕያው ነን እኮ እኛ ግምት ነው ወይ? የኔ ወንድም ወንጌሉን ላንብበው እኮ አሁንም ይሄንን ጥቅስ ጠቅሰ ወዳጄ፣ አሁን የጠየቅኩ ጥያቄ ማርያም ከሞት ስለመነሳቷ ያው ሞት አይደል ተነሳች እያላችሁ ያላችሁት እሱ ጥቅስ አይመለከታትም ማለት ነው። ሞትን አይቀምሳለች አይታለች። ሞት ማለት የኔ ወንድም ሞት ማለት ክርስቲያኖች ሙታን ናቸው እንደ ክርስቲያኖች። ኦርቶዶክሳውያን ሙታን አይደለንም። ክርስቲያን ሙታን ናቸው። ሕያው እኮ ነው በክርስቶስ። መሞት ማለት ከአካል ከስጋ ስትለይ ሞት ነው የምትባለው። የሰው ልጅ ዳግመኛ እንደሚነሳ ታዲያ ምጽአት እንዳላጣም ምጽአት አለ እኮ የሰው ልጅ ዳግመኛ ይነሳል። ጥሩ እኮ አሁን ጥያቄው ልክ ነው። እሱ አይደለም ጥያቄ። ታዲያ ይሄን ይዘህ ታዲያ ምን ሌላ ውስጥ ያስገባል? ታዲያ የሰው ልጅ እንደማይሞት ካወቅ፣ የሰው ልጅ ዳግመኛ እንደሚነሳ ካወቅ፣ ክርስቶስ ከሞተ በኋላ እኮ ትንሣኤውን እኮ ያሳየን። እንደማይሞት አላቅ ሞቶ ነው ትንሣኤ ያለው። አየህ ችግር። ስለዚህ ሰው ይሞትና ከዛ በኋላ ነው የሚነሳው።
ስለዚህ ሰው ሁሉ ነገር ይሞታል፣ ከዛ ይነሳል። ቤተክርስቲያን ማርያም ሞታ ተነስታለች ብላ ታስተምራለች። ያኔ ኢየሱስ ሲመጣ ነው ሙታን ትንሣኤ ማለት ሰው ይሞታል ከዛ ይነሳል ማለት ነው። ስለዚህ እሱ ነው አሁን ጉዳዩ። ቤተክርስቲያን ማርያም ሞታለች ከዛ ተነስታለች ብላ ታምናለች ነው። አንተ አታምንም? እሺ እንደዚህ ይላል። አሁንም አንደኛ ቆሮንቶስ ላይ ነው። ታምናለህ ወይስ አታምንም? ብራዘር የኔ ወንድም ስማኛ፣ ማንም ክርስቲያን የሞተ የለም። ክርስቲያን ሆኖ ሙት የለም። ክርስቲያን ሕያው ነው ነው የምልህ እኔ። መልሴ ታምናለህ ወይስ አታምንም? ክርስቲያን ሕያው እንደሆነ እንደማይሞት ታምናለህ ወይስ አታምንም ነው ጥያቄ። የኔ ወንድም እኔ እኮ አምኛለሁ እኮ አምኛለሁ። እኔ አልጠየቅኩም ብራዘር። ታምናለህ ወይስ አታምንም ነው። አምኛለሁ። ቤተክርስቲያን ቆይ አንዴ፣ ቤተክርስቲያን ምንድን ነው ያመንከው? እመቤታችን ዳግመኛ ስለማድረጉ አምኛለሁ፣ አምናለሁ። ብራዘር ሳትሞት ነው? አዎ ከሞተች በኋላ እንዳረገች አምናለሁ። ሳትሞት ነው ወይ ወዳጅ? ይኸውልህ የኔ ወንድም ከሞተች በኋላ ቴንኪው። ቆይ አንዴ ከሞተች በኋላ እንዳረገች አውቃለሁ ብላል። ማስረጃ አንጣ። እሱ ነው። እሺ እመቤታችን እንደሞተች መረጃ አለ አንተ? ጴንጤዎች ሙሉ ስሙ። እመቤታችን እንደሞተች መረጃ አለ አንተ? መጀመሪያ ወዳጅ እየጠበቅን ነው ብራዘር። ጴንጤዎች ስሙ። ልጁ አይሰማኝም። እመቤታችን እንደሞተች መረጃ አለ ወይ? ጥያቄን መልስልኝ ወዳጅ። ወደ ገደለው አልሞተችም። እመቤታችን አልሞተችም። ዝም ብለህ ጮህ አልሞተችም ነው ማሳየው። ቆይ እመቤታችን አልሞተችም። አንተ ራስህ በአንደበትህ ምን አልከን? ሞታ ተነስታለች አልክ። አልሞተችም። አድርጋለች። ስለመሞቷ አድርጋለች። እነ ሄኖክ እንደ ኤልያስ እንዳረጉት ለሱ ማስረጃ አንጣ። ችግር የለም። ለሱ ማስረጃ ሄኖክ እንዳረገ ታምናለህ? ሄኖክ እንዳረገ ታምናለህ? ኤልያስ እንዳረገ ታምናለህ? ስለ ማርያም ነው ወዳጅ፣ ስለ ማርያም የኔ አባት ምን ሆነሃል? እመቤታችን እኮ የሁሉ ቅድስተ ቅዱሳን እኮ ነች። ጌታ እናነች። አንተ እውነትህን የውሸትን እኮ አመልካዋለሁ የምትለውን ክርስቶስን የወለደች ነች። ከመጽሐፍ ውስጥ ማርያም አሁን በማረጃ አውራ። በቃ መረጃ ብቻ አንተ መግለጥ ብቻ ነው የሚጠበቅብህ። አፍጥን ግለጠው። እሺ እኛ እኮ የሕያው አምላክ ነው ያለን አልኩ እኮ መረጃ ገለጠው ወዳጅ። አሁን ገለጠው ብራዘር። አፍጥን እኮ የሙት አምላክ እንደሌለ አታምንም? ቀላል እኮ ነው። ዮሐንስ ገለጠውና ከዛ አሳየን። አሁን ማርያም ስለማረጓ ማሳያ መግለጥ ብቻ ብራዘር። እሺ እንደዚህ ይላል። መጀመሪያ በደንብ ስማኝ እሺ አንዴ። እኛ የሕያው አምላክ ነው ያለን። መጀመሪያ በደንብ አዳምጥ። ሰው ሆኖ የሚሞት የለም። ሰው ሁሉ ትንሣኤ ሙታን። ጥያቄው ማርያም ስለ ማርያም ነው ብራዘር። ስለ ማርያም አንዴ ስለ ማርያም ኤልያስ ካረገ ፎከስ አላረገችም። ጌታ አይበተንብህ። ጥሩ አሁን ግምት አይደለም። ቃሉን ግለጠውና ኤልያስ እንዳረገ ያወቀው ከእናንተ መካከል ሞትን የማያዩ አሉ አለ። ስማ እኔ ዳግመኛ እስክመጣ ከእናንተ መካከል ሞትን የማያዩ አሉ። ማርያም ስለመሆኗ ማስረጃ አስተን አንተ ምን ሆነ? ታዲያ ሁሉን ነገር እንደዚህ ይባላል እንደማይባል ወሬ ለምን ታወራለህ እንዴ? እንደዚህማ የማይባል አማርኛ እኮ ነው። አሁን ለምሳሌ የለኝም በል። ለምን ስለምልጃ ይልቁ ልንገርህ፣ ስለማማለዷ ልንገርህ። የለኝም በል። ስለማማለዷ በወንጌል የለኝም በል ወንድም አለ። አሁን ጴንጤዎች ይታዘባሉ። ምልጃው ሩቅ ነው ለአንተ። እግዚአብሔርን ይታዘባሉ። ምልጃው ሩቅ ነው። አንዴ ወዳጅ እየታዘብን ነው። ቆይ አንዴ። አሁን ደግሞ ማርያም መሞቷን ደግሞ ላሳየህ አንዴ። ሜላ የቀደሙን መጽሐፍ ግለጠው። ያው እንደዚህ አይነት ያው ከጩኸት በስተቀር ምንም እውቀት እንኳን ማስረጃ የለው ትውልድ እንዳለ። እሺ ስለመሞቷ ታሳየኝ ነው ወንድም። ስለመሞቷ ታሳየኛለህ እመቤታችንን። አንዴ ቆይ አንዴ ሚውት አርጋ ስለመሞቷ ላይ ያሳየኝ ነው። ሜላ ያለ ቴዴ ሜላ ስልክ ገባበት አጠገባ አለ መጽሐፍ። ፈርቶኝ ነው ስልክ ገብቶበት አይደለም። ጴንጤ አይደለ ፈርቶ ነው። አንድ ሚውት ስርዓት ያዝ አንተ ስርዓት ያዝ። በጣም ስንታገስ አታብዙ። ማርያም መሞቷን የሚያሳይ አንድ የኦርቶዶክስ መጽሐፍ። እሺ ማርያም መሞቷን የሚያሳይ አንድ ደቂቃ ብቻ
መጽሐፍ ነው እንደምታነቡት ደግሞ የጴንጤ ጥላችሁ ከጴንጤ ከሚያምነው ንገረኝ እንጂ ጴንጤዎች ከሚያምኑት አንዴ አሁን ኦርቶዶክስ እንዳሉን ከራሱ ላሳየ ነው። ኦርቶዶክስ እንዳሉን ከራሱ ላሳየ ነው። ኦርቶዶክስን ስብከት ጀመራችሁ። በቃ ይሄ ነው ኦርቶዶክስ ስብከት ጀመራችሁ። ጴንጤ ኦርቶዶክስ እንዳሉን ከራሱ ላሳየ ነው። አንዴ ስሜት ያተውን እሺ ኦርቶዶክስ እንዳሉን ከራሱ ላሳየ። ቅድም ምን አለን? ማርያም አልሞተችም አለ። እንዳልሞተች ነው ያወራው። ቤተክርስቲያኒቷ ግን ማርያም ስለሞቷ ትናገራለች። ከሞተች በኋላ እንድታየው ማለት ነው እንድታየው እና ትልቁ ላይ ነው ለካስ። እሺ ድምጼ ይሰማል ቤተሰብ? ትሰማለህ? ቅድም እንዳልኩት ነው ምላሱ ካላወራ ያብጥበታል። ለዛ ነው። ስለዚህ ምህረት አድርጉለት። ርዕሱ ራሱ ይናገራል። ምን ይላል? ሞትን ስለ መቅመሷ ይላል። ቁጥር 2 ስንመለከተው አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታቸው በጥር 21 ቀን በሞተች ጊዜ ጥያቄ እኮ ከጴንጤ መጽሐፍ ቅዱስ መልሱልኝ። መሞቷ መረጃ አሳዩኝ ነው እንጂ አካሄድ እናንተ ኦርቶዶክስ አይደላችሁ። ምን አገባችሁ ስለ ኦርቶዶክስ? እንደ ሞተች አልሞተች ቢል ምን አገባችሁ? ከጴንጤ ነው መረጃ ነው የምፈልገው። ለእያንዳንዱ ነገር ከጴንጤ ነው እንጂ መረጃ የምፈልገው። ሙሉ ጴንጤዎች ኦርቶዶክስን እንደሆነ ሌሎቹ የሚያስቡት በደንብ ማየት አለባችሁ ማለት ነው። በቃ ሙሉ ጴንጤዎች ነገ እርግጠኛ ነኝ ይጠመቃሉ። እግዚአብሔርን ያየሁት ነገር ይህንን ነው። ምክንያቱም ከኦርቶዶክስ መጽሐፍ ነው እንደምነግሩኝ እናንተ ከጴንጤ ነው እንጂ መንገር ያለባችሁ ህዝቡ ልጆቻችሁን ከኦርቶዶክሳውያን ጠብቁ ያልኩት ለዛ ነው። እሺ ስርዓት ይኖርሃል ወይስ ከዚህ በኋላ እኔ ነኝ የማስወርድህ? ሳስወርድህ ግን ከገስት ላይ ለምነቅልህ ከዚህ ቤት ነው በብሎክ ማስወጣ። ምክንያቱም ህፃን ልጅ ስለሆንክ ማለት ነው፣ ትልቅ ሰው ስላይደለ። እንደው ጴንጤ መሰልኩ እንዴ ነው ሸጥ የምሰማው? አስወጣኝ። እንደውም ብሎክ አድርገኝ። ጨርሻለሁ። ፕሮሰሱ እስኪያልቅ ድረስ ነው። እሺ ውሸትማ አንተ አፍ ውስጥ ነው በደንብ ተጥዶ ሙክክ እስኪል ድረስ የበሰለው አንተ አፍ ውስጥ ነው። ያው ስለሌለህ አትሰማኝም እንጂ ክፋቱ። እሺ ለምሳሌ ማርያም አልሞተችም ብለው እንደሚያምኑ አድርጎ ሲዋሽ ነበር መጽሐፋቸው። ሲገለጥ ግን ምን ይላል? በጥር 21 ቀን በሞተች ጊዜ የክርስቶስ ተአምር በእኛ ስለተደረገበት የሞት ፍርሃትና ሐዘን ወረደብን ይላሉ ሐዋርያት። ፈራን እያሉ ነው። ምን እናድርግ ተጨነቁ ብለው አይሁድ ተማከሩ። ከመቃብሩ ውስጥ እስከ ዛሬ ድረስ እነሆ ታምራት ሲደረግ ይኖራልና። ሶሪ ሐዋርያት ያልኩት አይሁዳውያን ናቸው። ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔር ልጅ የሰቀሉ አይሁድ እያሉ ይሰድቡናል፣ ይመቱናል። ከዚህ የበለጠ ብዙ ታምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱን ሁሉ ቸብቸቧቸውን በሰይፍ እንቆርጠው ዘንድ ተነሱ እንሄድ። ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ሞታ ስለነበረ ማለት ነው። ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሷ ዘንድ አንድ እንኳን አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላኤ ሰይጣን በሕሊና ውስጥ ካላደረበት ከከበረ ዮሐንስ ጋር በዕፀ ዮሐንስ ስር አኖሯት። ነፍሷን ግን መልአኩ ገብርኤል አሳረገ። ምኗን? ነፍሷን። ሞታለች እያለ ይቀጥላል። ይብቃል። ውሸቱን ለማሳየት ያክል ስለሆነ ማለት ነው። በነገራችን ላይ ይህም ብዙ መጽሐፍ ታምረ ማርያም የሚባል በብዙ ውሸት የተሞላ ሊታመን አይደለም ሊነበብ እንኳን የማይገባው ብዙ ጊዜ እንደምለው ጸረ መጽሐፍ ቅዱስ
ጸረ ክርስትና የሆነ መጽሐፍ ነው። ዳንሻይ እሺ ቴንክ ዩ ቴዴ። ያው ኢቨን ከኛ ጋር ለመከራከር ነው እንጂ ቤተክርስቲያኒቷ የምትለውን ነገር ራሱ እንደማያምን ለማሳየት ያክል ነው። አይዟችሁ ማለት ግን እንወዳለን። የእውነት ነው። አይዟችሁ ማለት እንወዳለን። ውስጣችሁ ካለው ጩኸት የተነሳ ነው እንደዚህ የምትሆኑትና ወንጌል ግን አንድ ቀን ያሸንፋችኋል። እንዲህ የገፋችሁት ኢየሱስ አንድ ቀን ልባችሁን በእውነት በፍቅሩ ያንበረከካል እናምናለን። እርግጠኛ ነኝ በዚህ ውስጥ ልክ እንደዚሁ ይታገል የነበረ ሰው እንደነበረ አስባለሁ። ብዙ ሰዎች ከወንጌል እውነት አንጻር ከጌታ ጋር እንደዚህ የታገላችሁ ሰዎች የላችሁም? አላችሁ። ከዚህም የበለጠ ከጌታ ጋር እልህ የተገባባችሁ ሰዎች እንደነበራችሁ አስባለሁ። ግን እግዚአብሔር አንድ ቀን ልባችሁን ከፈተ፣ የወንጌሉን ተቀበላችሁ፣ ጌታ አሸነፋችሁና ያው ጨለማ ውስጥ ያለ ሰው እንደዚህ ነው የሚሆነው። we understand that ቢያንስ በዚህ ውስጥ እንኳን የሆነ መስማት የሚችለው ነገር ካለ ነው እድል እየሰጠ ነው ያለ ነው ወንጌል ስለሚያሸንፍ ማለት ነውና እሱ በጩኸቱ ነው። ግን ወንጌል ደግሞ ልብ ውስጥ እግዚአብሔር አንድ ቀን ብርሃኑን እንደሚያበራ እናምናለን። ጌታ እንጸልይላችኋለን። በእንደዚህ አይነት ስርዓት ውስጥ ላሉ ሰዎች ደግሞ በጌታ ፊት የእውነትን እንጸልያለን። ጌታ እንዲደርስላቸው፣ ጌታ እንዲያገኛቸው እንጸልያለን። ጌታ ይደርስለታል እናምናለን። ጌታ ይባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ስለ ማርያም ተመለከተ ሌሎች ጉዳዮች ላይ ሐሳብ ካላችሁ መስጠት ይችላችሁ። ሜላ አለ አለው ዳኒ ነገር ካለ ልጁ ቀሰቀሰኝ። አንዴ ጎረቤት ራሱ ይቀሰቅሳል እንኳን እዚህ ያለ አይደለም። ፈርቶ ነው አለ እኮ ሜላ መጽሐፉን ክፈተው ስትል አይከፍተውም። ምንድነው ፈርቶ ነው የሆነ ነገር አለ እኮ። አንተ ራስህ ፈርተህ አይደል እንደ ብሎክ ያደረገው? አዎ እሱ እውነት ነው። ምንም ጥያቄ የለውም። ትንፋሽ የሌለው ሰው ጌታ ሆይ ናንስቶፕ ዳኒ አዳምጥ ይላል ደግሞ ድሮ አማርኛ ስንማር ስርዓተ ነጥብ ተምረን ነበረ። ቀረን ዘንድሮ መምህራኖች አስተምሩ። እሱ ጽሁፍ ላይ ነው፣ ማውራት ላይ የለም። ማውራት ላይ አራት ነጥብ የለው። ለጊነስ ቡክ ቢወዳደር አሪፍ ነበር እንዴ! በጣም ያለ ጥርጥር ይመዘገብ የሚያወራ ሰው በጣም ገራሚ ነው ትላለህ። ሪፖርት ላይ ነኝ ባይዘዌ እና ከቻላችሁ ሼር፣ ኮፒ ሊንክ እና ታፕታፕ አድርጉ። ያስታውቃል ፔጅ ሪፖስት ራሱ ማድረግ አልቻልኩም አይደል? እኔ ጋር ሰስፔንድድ ሆኛለሁ እና ጊፍቱን ራሱ አይሰራም። ሰጥቷል መሰለኝ። ተቀበሏት እስቲ። ሜላ እስካሁን ዝም ስላለች ሜላ ያስተናግዳል። እውነት ለእውነት ይሆናል። አስተናግደው ተቀበሉ። እውነትን ፍለጋ በስተት ነው መሰለኝ። ዜና እየሰሙ ነው። ርዕስ ግን አለ ዳኒ? ምን አልክ? ርዕሱም የለም ተጽፏል እንዴ? እኔ ተይኝ። እሺ ቅድም ቴዳ ያልተጻፈ ማምናለሁ ሲል
አሁን የጋብቻ አይደለም ያልተጻፈም እያሉ ነው። አይ ነገሩም ሜላይ አለ እኮ አብስትራክት ነው አብስትራክት ነው እንዴ? እስቲ አንብብልን ሰናይ። ለአርት እኔ በጣም ሩቅ ነኝ። እምነት ነው የሚታየው አትለው ሜላይ። አሁን የገባውን ሰው ማን ብለህ ነው የምትጠራው? የቱን ሰው? ከታች አይታየም የገባ ሰው? እኔ ማን አለ ከአንተ ውጭ? መጨረሻ ላይ ከታች ዳኒማ አይታየህም? ሰናይ አይታየህም? ይታየኛል። ጂሰስ የሚለው አረ ማን ብለህ ነው የምትጠራው? ማን እለዋለሁ? ኢየሱስ ነው ብለው። ከዛ እሱ ምን ይልሃል? አቤት ይልሃል። ሰው አለ እኔ አይታየኝም አለ። ዛሬው ነገር ሆኗል። ፔጄማ አለ እኔ አሁን ይታየኛል። ቀደም ግን እኔ ደግሞ አይታየኝም ነበር። እሺ ከታች ያለው መቼም ኢየሱስ ብዬ አልጠራህም። አቤት እንዳትል ዩዘር 40 ምናምን። ኦኬ እሺ አሁን መጣ። በስተት መሰለኝ የገባው ምክንያቱም ማይኩ ክፍት ነው። ጂሰስ እሺ ቢያንስ ካፒታል አድርገው ጂን ቢያንስ ካፒታል ይሆናል። ከዛ አቤት ይበል አይሻል። ግራ እኮ ነው የሚያጋቡና አንዳንድ ሰዎች ክሌም ካረገ ብሉን ያለ አስበዋል። አሁን እኮ ቢዋሽ እያወራን ማለት ነው። ቢዋሽ ኧረ ኢየሱስ አትዋሽ ልትል አያችሁት? የእንትናን ውሸት እኔ አልጠረውም። አያችሁት ውሸቱን እንዴት እንደሚዋሽ እንትና። አንዳንድ መዝናኛዎች ኃጢአት ነው የሚያስገቡን። ኃጢአት ያስገቡናል። ስማችሁን ቀይሩ ባካችሁ። አብያ እኔ ብዙ ጊዜ ብያለሁ። እውነት በተለይ እንደዚህ አይነት ስሞች ስትጠሩ አቤት ትላላችሁ ወይ እያሉ ጂሰስ አማኑኤል ምናምን የሽዋ ምናምን ይልም አለ። አማኑኤልማ አስለመዱ። የሽዋ ምናምን ይልም አለ። አማኑኤልማ አስለመዱ። ኪያ እኮ በጌታ ናት ነው እንዴ? ፕሮፋይሏ ፎቶ አያስታውቅም። አነሳሷ የመገለጽ ጸጋ የለኝም። 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 እሺ ሜላሶ ግን ጥሩ አይደለም። ይቀር አሁን እኛ እንዴት ነዛ እንላለን? ሞት ስለማፈልግ ነው። ኦርቶዶክስ አድርጎት እንደዛ በላቸው ለምን ወጣ ነው የሚለኝ። እሺ ተቀበለው። እሺ ለማንኛውም ማን ኦኬ እሺ ማራናታ ይሻላል። እሺ ማራናታ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን አለን። ከየት ነው ወዳጄ? ከኦርቶዶክስ ነው። እሺ ከየትኛው ኦርቶዶክስ? ከየትኛው ማለት ነው? ከኢትዮጵያ፣ ከግብፅ፣ ከአርመን፣ ከሶሪያ፣ ከየት ነው? ከግሪክ፣ ከኢስተርን፣ ከኦሪየንታል እንደዚህ ይባል ነገር አለ። ከኢትዮጵያ ነው። ለማንኛውም አታውቅም እንዴ? ኦርቶዶክስ እኔ ኦርቶዶክስ መሆኑን ነው የማውቀው እንጂ እንደዚህ
ለሁለት ይከፈላል፣ ኦሪየንታል እና ኢስተርን ተብሎ። እሱን አውቃለሁ። አንዱ አንዱን ያወገዘ ነው። አንዱ አንዱን ያወገዘ ስለሆነ ከየትኛው ወገን ነው የሚለውን ማወቅ አለብን። ለዛ ነው። ኦኬ፣ እኔ ከኢትዮጵያ ነው። ከኢትዮጵያ ኦርቶዶክስ ነው። ከኢትዮጵያ ኦርቶዶክስ። እሺ፣ መልካም። ኦርቶዶክስ አድርጉን ይላል ዳኒ። እኔ ደግሞ ስለ ኦርቶዶክስ እስቲ አንዳንድ ነገሮች እናውራ። ኦኬ፣ አንተ ኦርቶዶክስ ሆንኩ ለምንድን ነው? እኔ ስፈጠርም ሲያቅም ኦርቶዶክስ ነኝ። እኔ ቤተሰቦች ናቸው ያደረጉ? አዎ፣ ቤተሰብ ኦርቶዶክስ ናቸው። እኔም እንደዛው ኦርቶዶክስ ነኝ። አንተም በዛው ቀጠልክ? እሺ፣ በኦርቶዶክስ ውስጥ እውነት አለ ብለህ ስላመንክ ነው የቀጠልከው ወይንስ ቤተሰቦችን ላለማስቀየም ነው? እውነት አለ ብዬ ስላመንኩት። ኦኬ፣ እሺ። ስለዚህ ኦርቶዶክስ የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው ብለህ ነው የምታምነው? አዎ። እሺ፣ የኦርቶዶክስ ዶግማን እስቲ ንገረኝ። የኦርቶዶክስ ዶግማ ምንድን ነው? ኦርቶዶክስ ዶግማ 5 ምስጢራዊ ዶግማ አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን። ይሄ ብቻ ነው ዶግማው? ዶግማ ብሎ 5 ዶግማ ይሄ ነው። እርግጠኛ ነህ? አዎ። ኦኬ፣ እሺ። ዶግማ ምን ማለት ነበር? ዶግማ ማለት ምሰሶ ማለት ነው። የቤተ እምነቷ ምሰሶ የማይሻር የማይቀየር ማለት ነው። የማይሻር የማይቀየር የማይለወጥ። አንድ አማኝ ግዴታ መቀበል ያለበት ነው አይደል? አዎ። ኦኬ፣ ጥሩ። በክህነት ታምናለህ? በክህነት ታምናለህ ማለት? ክህነት ሚስጥረ ክህነት እሱ ዶግማ አይደለም ማለት? እሱ ቀኖና ነው እንጂ ዶግማ አይደለም። ቀኖና ውስጥ ያለው እንትን ነው። ዶግማ አይደለም። ስለዚህ ሊቀየር ይችላል ማለት እንደዛ ሳይሆን እኔ አሁን ብዙም እንትን ታሪክ አላውቅም፣ ግን እኔ ማይቀየር ማይሻር እነኛ 5 ዶግማ ነው የማውቀው። ስለዚህ ሚስጥረ ክህነት ሊቀየር ሊሻር ይቻላል ማለት ነው። እንዴት ሊቀየር ይችላል? ለምን ሊቀየር ካልተቻለ ዶግማ ነው ማለት ነው። ማለት ለምንድን ነው የሚቀየረው ነው ተጀመረ ራሱ? ቀኖና እኮ የሚሻሻል ነው አይደለም? ቀኖና መሻሻል ስንልም እኮ ዝም ብሎ መሻሻል ሳይሆን ሲኖዶሱ ሊያሻሽለው ይችላል። ሌላ ነገር የለውም። ምንም ምሳሌ አትስጠኝ። ሲኖዶሱ ማሻሻል ይችላል። ያው እንዴት መሰለህ፣ አሁን ለመሻሻል ማለት እኮ ለምሳሌ እኛ አሁን ህፃናቶቹን በ40 ቀን ነው አይደለም የምናጠምቀው? ወንድ ከሆነ በ40 ቀን፣ ሴት ከሆነ በ80 ቀን ነው የምናጠምቀው። ለምሳሌ ይሄ ጥምቀት በ40 ቀን እና በ80 ቀን ቢሆንም ህፃኗ 40 ቀን እና 80 ቀን ካልደረሰች ግዴታ ያኛ ቀን መጠመቅ ሳይሆን በ20 ወይም ደግሞ በ30 ምናምንም መጠመቅ ይቻላል፣ ችግር የለውም። ዶግማ ጋር ስትመጣ ግን ለምሳሌ አንድ ሰው ኦርቶዶክስ ሆናለሁ ካለ ምስጢረ ሥላሴን ግማሹን ወስዳለሁ ግማሹን አልወስድም ቢል፣ እንደዚህም ደግሞ ምስጢረ ሥጋዌን ከተቃወመ ኦርቶዶክስ መሆን አይችልም። ምክንያቱም የመሰረታዊ ነገር ስለሆነ ማለት ነው። እሺ፣ በቃ አሪፍ፣ ጥሩ ፖይንት አንስታለህ። እሺ፣ እኔ አሁን 5ቱን እቀበላለሁ ግን ሚስጥረ ክህነትን አልቀበልም ብል ኦርቶዶክስ መሆን እችላለሁ? ለምን ነው የማትቀበለው ነው ጥያቄ? በቃ ዶግማ አይደለማ፣ ዶግማ ስላልሆነ አልቀበልም። ዶግማ ባይሆንም የቤተክርስቲያን ትምህርት ነው። የቤተክርስቲያን ትምህርት መቀበል አለብን። እና ትምህርት ዶግማ አይደል እንዴ? መሰረታዊ ትምህርት ነው።
ስለዚህ ግዴታ ነው ማለት ነው። አንድ ሰው ምስጢረ ክህነትን ሳይቀበል ኦርቶዶክስ መሆን አይችልም አይደል? ምክንያቱም ምስጢራኖች ይችላል ወይንስ አይችልም? ጥያቄ ምስጢራ በክህነት እኮ ነው ሁሉም ነገር የሚደረገው። ቤተክርስቲያን ይችላል ወይንስ አይችልም ነው። እሱን አልጠየቅኩም ወዳጄ። ይችላል ወይንስ አይችልም? አንድ ሰው ምስጢረ ክህነትን አልቀበልም ብሎ ኦርቶዶክስ መሆን ይችላል ማለት? እንዴት ነው ክርስትና ከራሱ ዲፈን የምታደርገው? ማለት ይሄንን ሳትቀበል እንዴት ወዳጄ? ይችላል ወይንስ አይችልም? ይችላል ወይንስ አይችልም? ቀላል ነው ጥያቄው። አይችልም። በጣም ጥሩ። እንደሱ በለኛ። ማይችል ከሆነ ምስጢረ ክህነትን ዶግማ ነው ማለት ነው። እንደፈለኩ አድርጎ ይሁንልህ ስላልክ ይሁንልህ። ግን ይሁንልህ አንተ እሺ። ወደ ክህነቱ ልምጣ። ስንት አይነት ክህነት አለ? ሶሪ እሱን ብዙ እንትን አይደለም። ሜሎስ አታውቀውም ስንት አይነት ክህነት እንዳለ? ማለት ደረስ እንትን አላነበብኩትም ብዙ ስለሱ ነገር ብዙ እንትን አይደለም፣ አላውቅም። ስለሱ አታውቅም? እሺ። ስለምንድን ነው ታዲያ አውቀህ ኦርቶዶክስ እውነት ነች ያልከኝ? ምን አውቀህ ነው ኦርቶዶክስ እውነት ነች ያልከኝ? ኦርቶዶክስ እንደ መጽሐፍ ቅዱስ ነው። እኛውን ኦርቶዶክሶች እንደ መጽሐፍ ቅዱስ ነው ጌታችን አምላካችን የምናመልከው። የጌታችን የአምላካችን ኢየሱስ ክርስቶስ ትእዛዝ እንቀበላለን፣ ለመጽሐፍ ቅዱስ እንገዛለን። ትክክለኛ መንገድ ነች ብዬ ነው የማምነው እኔ። እሷ ከሷ ውጪ ሌላ ቤተ እምነት ውስጥ ድነት የለም ብዬ ነው የማምነው። እኮ ቅድም ነገርከኝ እኮ እምነትን እኮ ነገርከኝ፣ ግን የምታምነውን በእውቀት አድርግልኝ ያልኩት። የትኛው የቤተክርስቲያኒቷ ትምህርት እውነት ሆኖ አግኝተው ነው? አሁን ቅድም አላቅም ስላልከኝ በምታውቀው ነውራ ብዬ ነው። የትኛውን የቤተክርስቲያኒቷን ትምህርት አውቀህ ነው እውነት ነች ያልከኝ? አሁን እኮ ልትነግረን ነው ስለ ኦርቶዶክስ። ለምሳሌ አሁን የምታውቀውን ሄደህ ንገረኝ። ለምሳሌ አሁን ስለ ድነት ስናነሳ ከቤተ ክርስቲያን ጋር እኔ አሁን ኦርቶዶክስ ሆኜ ከፕሮቴስታንት ጋር ሳወራ ፕሮቴስታንት በብዛት መጽሐፍ ቅዱስ የሚቃወሙ ናቸው። መጽሐፍ ቅዱስ እንደሚሉ ሳይሆን ራሳቸው ያልኩህ ወዳጄ፣ ያንተ ምንድን ነው የምታውቀውን ንገረኝ። የምታውቀው ማለት ስለ ኦርቶዶክስ ቤተክርስቲያን የምታውቀውን። አሁን እኮ ስጠይቅ አላቅም ስላልከኝ ነው እንጂ ምን እኮ መጠየቅ ስለ ኦርቶዶክስ ቤተክርስቲያን ትክክለኛ መንገድ ነች ነው የምልህ እኮ። ድነት እሷ ውስጥ ነው የሚገኘው ነው የምልህ። ድነት እሷ ውስጥ ነው የሚገኘው፣ ምክንያቱም በትክክለኛ የክርስቶስን አስተምሮ ትቀበላለች እያልኩ እኮ ነው። የኢየሱስን አስተምሮ ትቀበላለች? እርግጠኛ ነህ? አዎ በትክክል ትቀበላለች። ኦኬ በጣም ጥሩ። እንደዛ ከሆነ እሺ፣ ቅድም ስናነሳው የነበረ አንድ ርዕሰ ጉዳይ ነበር ከማርያም ጋር በተገናኘ። ኢየሱስ ክርስቶስ ከእግዚአብሔር ውጪ ወደ ማን ጸልዩ ብሎ አስተምሯል? ኢየሱስ ክርስቶስ ከእግዚአብሔር ውጪ ጸሎት ማለት አሁን ጸሎት ስትል ለመናም ይሆናል አይደለ? ወደ ማን ጸልዩ ብሏል ኢየሱስ ክርስቶስ ከእግዚአብሔር ውጪ? ጸሎት ስትል ለመናም ማለት ነው አይደለ? መጠየቅ ማለት ነው አይደለ? ጸሎት ነው ያልኩህ። ጸሎት እንትን ባለኛ ይሻጣራ። ጸሎት ስትል ለመናም ወይም ደግሞ መጠየቅም ይሆናል አይደለ? ሜሎስ ጸሎት ነው ያልኩህ። ጸሎት ላይ ቆይልኝ። ልመና ሁሉ ጸሎት አይደለም። እሺ መጠየቅ ጸሎት ነው? ጸሎት ነው ያልኩህ ወዳጅ፣ ሰምተኛል። ደግሞ ጸሎት በጣም ግልጽ ነው፣ ሁሉም ሰው የሚያውቀው ነገር ነው ጸሎት ምን እንደሆነ። ስለዚህ ከኢየሱስ ትምህርት አሳየኝ። ከእግዚአብሔር ውጪ ወደ ፍጡራን ጸልዩ ያለው ኢየሱስ ነው። እንግዲህ የኢየሱስ ትምህርት አለን ብለኛል፣ እሱን አሳየኝ። ኦኬ እኔ ትንሽ ይሄ ያሳያለሁ፣ ችግር የለውም። ግን ጸሎት ስትል መጠየቅ መለመን አይደለ? ወይስ ደግሞ ጸሎት ከዚህ ከሁለት ውጪ ነው? ጸሎት ስትል ጸሎቱን አሳየን ወንድሜ። ጸሎቱ ከለመናና ከመጠየቅ ውጪ ነው ወይስ ይሄም ያካትታል ነው የምልህ? አሁንም ለመጨረሻ ጊዜ ልጠይቅ፣ ጸሎቱን አሳየን ከመጽሐፍ ቅዱስ። ኢየሱስ ከእግዚአብሔር ውጪ ጸልዩ ብሎ ያስተማሩን ትምህርት። እሺ
ሜሎስ ለምንድን ነው እሺ አላስጨነቀም፣ ልለፈው በቃ ልለፈው። አላስጨነቀም በቃ የለህም ማለት ነው። በዛ እንይዘዋለን። ስለዚህ አንደኛ ነገር አታውቅም። የራስህ ብቻ እየሰማክ ነው ወንድሜ፣ የራስህ ብቻ እየሰማህ ምክንያቱም ጠየቅኳ እየመለስክልኝ አይደለም። አሁንም ለመጨረሻ ጊዜ ልጠይቅ። ኢየሱስ ክርስቶስ ከእግዚአብሔር ውጭ ለፍጡራን ጸልዩ ካለ እሱን አሳየን። እኔ እኮ የስም ነው ብዬ እኮ መልስላለሁ፣ ግን ማስረጃ መሳያለሁ። ግን አንተ ያጣራልኝ ጸሎት ስትል ከጥያቄና ከለመና ውጭ ነው። ጸሎት የሚታወቅ ነገር ነው ወዳጄ። ጸሎትን አሳየኛው ከመጽሐፍ ቅዱስ። ጸሎት ማለት ምን አይነት ቋንቋ ነው? ይህንን እንትን በለኛ አብራራኛ። ጸሎት ስትል ከለመናና ከጥያቄ ውጭ ነው። ጸሎትን ምን እንደሆነ የማታውቅ ከሆነ በጣም ከባድ ነው። ይችን እንኳን ሳታውቅ ነው ለምን ይሄ መመለስ ወደ ሌላ ጥያቄ ልለፍ። በቃ ወደ ሌላ ጥያቄ ልለፍ። ወደ ሌላ ጥያቄ ደግሞ ልለፍ። ይሄን አታውቅም። ክህነት በስንት እንደሚከፈል አታውቅም፣ ግን ወደ ኦርቶዶክስ ኑ ትላለህ። ኦርቶዶክስ እውነተኛ ነች ትላለህ። ጸሎትን አታውቅም፣ ክህነትን አታውቅም። እሺ የራስህ እኮ ነው እንትን አሁን በቃ የምታውቅ ከሆነ ጥቅሱን ስጠኝ። አሁንም እድሉን ልስጥህ። የምታውቅ ከሆነ ለክርክር እንዳይሆን ሜሎስ፣ ለክርክር እንዳይሆን ጸሎት ስትል እኮ ነው የማልፈው። ለክርክር እንዳይሆን እኮ ነው እያለፍኩ ያለሁት እንጂ አንድ ጉዳይ ላይ ብቻ ችክ ማለት እችላለሁ። ግን በቃ እሱ ስለማይጠቅም ነው እያለፍኩ። እሺ ስትሰግድ ልናገር። ጸሎት ስትል ለመና ጥያቄ ጸሎት ነው፣ ሌላ ነገር የለውም። ጸሎት ነው። ጸሎት ደግሞ የሚታወቅ ነገር ነው ምን እንደሆነ። ጸሎት መለመንና መጠየቅ ጸሎት ነው አይደለ ሜሎስ? በቃ ህዝቡን አናድክሞ ወደ ሶስተኛ ጥያቄ ልለፍ። ብለኸኛል። የኢየሱስ ትምህርት አለን ብለኸኛል። ጌታችን ኢየሱስ ክርስቶስ ከእግዚአብሔር ውጭ ለፍጡራን ስገዱ ያለበትን ደግሞ አሳየን። ቃል በቃል እንደዛ እያለ ነው። ትምህርት ነው የጠየኩ። የኢየሱስ ትምህርት አለኝ አይደል ያልከው? ለፍጡራን ስገዱ ያለው ነው። አንተ እንዳልኩ ሳይሆን ቃል በቃል አንተ እንዳልኩ ሳይሆን መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ የተሰገደለት ሰዎች አሉ፣ የሰገዱም ሰዎችም አሉ። ኢየሱስ ክርስቶስ ከእግዚአብሔር ውጭ ስገዱ ብሎ ያስተማረውን ትምህርት አሳየኝ ያልኩ። አትሰገዱ የምንም የለም ሜሎስ። አሁን እኮ አንተ በመጣ አርጉመንት የምንሄድ እኮ ከኔ ውጭ ለሌላ አትስገዱ። ስለዚህ የለም ሌሎች ስገዱ ያለበትን ኢየሱስ ያስተማረው ትምህርት የለም። ቃል በቃል አንተ እንደምትለው አልተጻፈማ ሜሎስ መጽሐፍ። አንተ እኮ እኔ እንደምለው የለም ማለት ነው። አያችሁ አሁን ይሄ ስንተኛ ጥያቄ ነው? 3 ስለ ክህነት ጠየቅኩት የለውም ምንም መልስ። ስለ ጸሎት ጠየቅኩት የለውም። ስለ ስግደት ጠየቅኩት የለውም። 3 ጥያቄ ጠይቄው ምንም የለም። ግን ወደ ኦርቶዶክስ ነው፣ ኦርቶዶክስ እውነተኛ ነች ይለናል። የኢየሱስ ትምህርት አለን ይላል ወዳጃችን። የመጨረሻ 4ኛ ጥያቄ የመጨረሻ ጥያቄ ነው የምጠይቅ። ትጠይቀኛለሽ? አንዴ ቆይ። እኔ እኮ ጥያቄ እንዳይመልስ ልክ እኮ ማለት ነው መንገዱን ቀይ መስመር ታደርጋለህ። ለምሳሌ አሁን ከእግዚአብሔር ውጭ ለሌላ ሰው ሲገድ ትላለህ። እንደዛ ብሎ መጽሐፍ ካልተጻፈም ነው የምልህ እኮ። በቃ ጥያቄው የኔ አይደል? እኔ ደስ ባለኝ መንገድ መጠየቅ እችላለሁ። ትችላለህ። አንተ የፈለግከውን ጥያቄ ለራስህ ማዘጋጀት እኮ ትችላለህ። አንተ በጠየቀኝ መጽሐፍ ቅዱስን ጥቅስ አመጣልሃለሁ። መጽሐፍ ቅዱስ እንደ እግዚአብሔር ቃል ስለተጻፈ ከእግዚአብሔር ውጭ ለሌላ ሰው የተሰገደ ለመላክ የተሰገደ ያለ የሰገዱ ሰዎችም አሉ እያልኩ እኮ ነው። እኔ የጠየቅኩህን ትመልሳለህ ወዳጄ። ኢየሱስ ክርስቶስ ትምህርት አለን አይደል ያልከው? የኢየሱስ ትምህርት አለን ብለኸኛል አይደል? ነው ሀሳብን ትቀይራለህ? ቀጥል። እሺ አይ እንዳለራ እንትን ማስረጃ እንዳሰጠህ ፈልጋለሁ። አይ ራስህ እኮ ነው ያልከው የኢየሱስ ክርስቶስ ትምህርት ነው። ለማንኛውም ቀጥል፣ ችግር የለም። እሺ ቀጥል። በጣም ተመችቶኛል። የኢየሱስ ክርስቶስ ትምህርት አለን ብለኸኛል። በጣም ቦልድ ሊን የተናገርከው እና ይህን ክሌምን ነው እንግዲህ እኔ እየጠየቅኩ ያለሁት። ስለዚህ ኢየሱስ ያስተማረውን ትምህርት እየጠየቅኩ ነው። ኢየሱስ ስለ ከእግዚአብሔር ውጭ ጸሎትን ጠይቋል ወይም ደግሞ ለቅዱሳን ጸልዩ ብሏል ወይ ስለ የለም። ኢየሱስ ክርስቶስ ከእግዚአብሔር ውጭ ለፍጡራን ስገዱ ብሎ አስተምሯል ወይ ስለ የለም። ይህኛውም ልታሳየን አልቻልክም። እሺ ሌላ ኢየሱስ ክርስቶስ ስለ ታቦት አስተምሯል ወይ? ኢየሱስ ክርስቶስ እግዚአብሔር ስለሆነ
ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ስለ ታቦት አስተምሯል ወይ? ኦኬ ጌታችን ኢየሱስ ክርስቶስ እግዚአብሔር እንደሆነ ታምናለህ አይደለ? ጥያቄው ላይ ፎከስ አድርግ። ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ታምናለህ ወይስ አታምንም? ቆይ መልስልኝ። እኔ መልስልሃለሁ። ታምናለህ አይደለ? ስለ ታቦት ጌታችን መድኃኒታችን ኢየሱስ እኔ መልስልኝ። ቆይ ስማኝ። አምላክ እንደሆነ ታምናለህ? መጀመሪያ እግዚአብሔር እንደሆነ መልሱ ላይ ወዳጅ ወደ መልሱ ነው። ታምናለህ ወይስ አታምንም? መልስልሃለሁ። ጥያቄው እሱ አይደለም። ኢየሱስ እግዚአብሔር ነው ወይስ እግዚአብሔር አይደለም? አይደለም ጥያቄው። ኢየሱስ ስለ ታቦት አስተምሯል ወይ? አዎ አልኩህ እኮ። አሳየኝ። ኢየሱስ ምድር ላይ በነበረበት ጊዜ በስጋ ወራት ስለ ታቦት ያስተማሩን አሁን አሳየን። ኦኬ በስጋ ወራት እንጂ ከዛ በፊት የነበረ ውስጡ እግዚአብሔር አይደለም ማለት እንደዛ እያልክ ነው? እኔ በብሉይ ኪዳን ላይ ብቻ ፎከስ አድርግ ወዳጄ፣ ሌላ ነገር አትጨምርበት። እኔ ጥያቄ ላይ ቀጥያ አትጨምርበት። ቀይ መስመር እያደረግ አትጠይቀኛ። ጥያቄውን ቀይ መስመር እያደረግ ለምን ትጠይቀኛለህ? ወዳጃችን አራተኛ ጥያቄ ጠየቅኩት፣ የለውም። ስለ ኢየሱስ ክርስቶስ ትምህርት ነው እንግዲህ እየተነጋገርን ያለ ነው። ኦርቶዶክስ አላት አለን፣ ግን የላትም። ከ4-0 ምንም የለም። አይ ሜሎስ፣ በነገራችን ላይ እኔ የአንተ ተማሪ ነኝ። አዳምጥ ሜሎስ፣ እኔ የአንተ ተማሪ ነኝ፣ ግን ከአንተ ጋር እንዳላወራ መስመር ትመልስ ነበር፣ አራቱንም ትመልስ ነበር ማለት እኔ እንዳልጠየቀ እኔ እንዳልመለስልህ ቀይ መስመር አደረከው እንጂ ይሄ ሁሉ ጥያቄ አጥቻ አይደለም። አንተ ግን እኔ ይሄን ጥያቄ በማስረጃ እንዳላሳይ ቀይ መስመር እያደረክ ነው ጠየቀኝ። ታውቃለህ እኔ ክርክር ስለማልወድ ነውና፣ ለማንኛውም አንተ ብታቅ ኖሮ እኔ ለማስተማር አሁን ለማስተማር እኮ አይደለም ወዳጅ። አሁን እኮ የትምህርት ክፍለ ጊዜ አይደለም። መማር ከፈለግ የትምህርት ጊዜ አለን። እሱ ላይ መምጣት ይችላል። ዩቲዩብ ላይ እናስተምራለን፣ መከታተል ይችላል። ቴሌግራም ላይ እናስተምራለን፣ መምጣት ይችላል። አሁን ይሄ የትምህርት ጊዜ አይደለም፣ የውይይት ጊዜ ነው። ስለዚህ በውይይት ጊዜ ደግሞ ምንድነው የምናደርገው? ጥያቄ እናስቀምጣለን። ለዛ ጥያቄ መልስ አለን ስትሉ ነው የምናስገባችሁ። ስለዚህ ከእናንተ የምንጠብቀው አሁን ምንድነው? መልስ ነው የምንጠብቀው። አይ መማር ነው የምትፈልገው ከሆነ ጊዜ እንሰጣለን። እንዴት ልጠይቅህ? አይ ምን ጠይቀኛለሁ? ለምን ኦርቶዶክስ ሆናችሁ እኮ ነው ጥያቄው። አትቀበሉም ጥያቄ? እሺ ሌላ ቀን ተመልሰና ሌላ ርዕስ እናነሳ። እሺ ገብላዊ ነው የሚለው ሰላም ቻርጀር ከሰካ አንቀለው ወራጅ ገብላዊ ይሰማል ወንድም አለ። እሺ እኔ ይሰማሉ አይደል ወገኖች? እሺ 2 ደቂቃ። እሺ ሌላ ኦርቶዶክስ ያለ ለምን ኦርቶዶክስ እንደሆነ ብንጠይቀው መልስ የሚመልስ ሰው ካለ እሺ እስከዛ ድረስ ቢዩት አድርገው፣ የሚረብሽ ድምፅ ስላለ አንተ ጋር። ሌላ ኦርቶዶክሳዊ ባይዘው የጠየቃቸው ጥያቄዎች ሜላ የጠየቀው ጥያቄ በጣም ወሳኝ ጥያቄዎች ናቸው። ካስታወሳችሁ መሰረታዊ ጥያቄዎች ናቸው። በክርስቶስ ኢየሱስ ትምህርት ላይ ነን የጸና ነው የቆም ነው ካለ ኢየሱስ ክርስቶስ ስለእነኚህ ጉዳዮች አስተምሮ አያውቅም፣ ጌታ ተናግሮት አያውቅም። እና እነኚህን ጉዳዮች አንዳንዱን ጉዳዮች ራሱ የቤተክርስቲያኒቷን አስተምሮ ራሱ አያውቀውም ልጁና እኔ ከኛ ጋር ለመከራከር ከምትታገሉ ይልቅ ኢቭን ቤተክርስቲያናችሁን ብታውቁ ብዬ እመክራለሁ። ምክንያቱም ብዙ ሰው ቤተክርስቲያኒቷን ለማወቅ ሲታገል
ጌታን እንደሚያገኝ አምናለሁ። ቤተክርስቲያኒቷን ባወቃችኋት ቁጥር ለወንጌል እውነት ነው ልባችሁ የሚከፈተው። ለወንጌል እውነት ነው ልባችሁ የሚከፈተው። ህዝቡ እንዴት አይነት ጨለማ ውስጥ እንዳለ እንድታዩት ያክል አንድ ቪዲዮ እስቲ ልጋብዛችሁ። አንድ ቪዲዮ ልጋብዛችሁ። ያ